አንተ ያው በእምነቱ ላይ ብዙ ስድብ ምናምን እንትን ባትል ዳንኤል ማት ለአንተ እኔ መንፈስ ቅዱስ አለብኝ አይደለም መንፈስ ቅዱስ ያደረብኝ ሰው የክርስቶስ ሰው ነኝ ብለህ የምታስብ ከሆነ አሁን ክርስቲያን ዛሬ አልተሳደብክም። በእርግጥ እኔ ዛሬ በስነ ስርዓት ነው እስከ መጨረሻ ላይ እንትን ያልነው። ለቀጣይም ቢሆን ግን ከቻልክ በስነ ስርዓት ወንጌሉን ሰብኬ መጽሐፍ ቅዱስን አስተምሬ እኔ ወደ ትክክለኛውን መንገዴን እኔ ወደ ማምንበትን አምጣለሁ ብለህ ካሰብክ ጥሩ፣ ማንም ላንተ ሐሳብን የሚቃረን ሰው አይኖርም። ግን አንተ ጣዖት ነው የምታመልከው፣ ይሄንን ያህል ማርያምን ጣዖት ካልካት ምናምን እንደዚህ ካልክ ያው ለራስህም ስብናህን ነው የሚነካ፣ ጥሩ አይደለም። ምክንያቱም የማርያምን ያህል እኛ ንጽህና የሌለን ሰዎች እሷን ያህል ጣዖት ካልናት አንተ ስለማታምንባት ብትላትም ባትላትም ምንም አይደለም ላንተ። እንደራሴ ግን እንደ እምነቴ እኔ ንጽህት ናት ብጽዕት ናት እያልኳት አንተ ግን ጣዖት ናት እያልከኝ ለአማኙ የሚሰማውን ያህል ስሜቱንና ምናምን ብትጠብቅለት ነው የምለው። ያው ለቀጣይም ቢሆን እኔ ወንጌል የምታስተምር ከሆነ መጽሐፍ ቅዱስ የምታስተምር ከጥቅሱ ሳትወጣ ምንም እንድምታ ሳትጨምር ከሆነ እኔ ለመማር ሁሌም ዝግጁ ነኝ። በየትኛው የእግዚአብሔር ቃል የሚያስተምር ሰው እኔ ደስ ይለኛል። ግን ይሄ ስድብ ያለበትን ትምህርት አሁን ግን ያው በሐሰት አትመስክራ። እኔ አሁን ስድብ አልተሳደብኩም ትላለህ እንጂ ያው ጣዖቶች ትላላችሁ። በተለይ አንድ አለ ኤርሚያስ ምናምን የሚባል ወደ አንተ የሚገባ ወንድሜን እኔ ባለውበት ስለሱ እንድታወራ አልፈልግም። ምንም ተሳድበን አናውቅም፣ ልንሳደብም አንችልም። ግን ትልቁ ነገር ምንድነው? እሱ ለምሳሌ በደንብ እንትረዳው ጣዖት ማለት ማርያምን ጣዖት ናት እያልናት አይደለም፣ መረዳት አለብን። አንተ ግን በልብ ውስጥ ከእግዚአብሔር እኩል ካደረካት ከጌታ እኩል ካደረካት ለአንተ ጣዖት ሆናብሃለች ነው እያልን ያለ ነው። ኦኬ ሰው እኮ ገንዘቡ፣ ልጆች ሁሉ ጣዖት እኩል ሊሆኑበት ይችላል። ኤኒ ነገር ማንኛውም ነገር ማለት ነው ከእግዚአብሔር እኩል ያደረግከው ነገር እሱ ጣዖት ነው ለአንተ። ኦኬ ብር ሊሆን ይችላል፣ ዝና ሊሆን ይችላል፣ ትዳር ሊሆን ይችላል፣ ልጆች ሊሆን ይችላል። እግዚአብሔር እኩል ያደረግካቸው ነገሮች ለአንተ ጣዖታቶች ሆነዋል ማለት ገዝተውሃል፣ አምላክ ሆነዋል ማለት ነው። ኮንትሮል አድርገዋል አንተ። እሱን ነው እያልን ያለ ነው። ቤተክርስቲያኒቷ ውስጥ ማርያም ጣዖት ናት ብለን ስናወራ ከእግዚአብሔር እኩል አርጋታለች። ምን ማለት ነው? በፍቅር ሊሆን ይችላል እኮ በመውደድ ሊሆን ይችላል። ሰው ለምሳሌ አሁን ማርያም ስትለው ነው ልቡ የሚቆመው። ስለ ማርያም ሲዘመር ነው ልብ ደስ የሚለው። ማርያም ከፍጡር በላይ ናት፣ ከፈጣሪ በታች ናት ብሎ የሚያምኑበት፣ ቤዛ ናት ብሎ የሚናገሩበት ሁሉን ነገር ትምህርቶቹን ስታይ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው እና እንዲሁ እንድትረዳው ያክል ነው። ግን ያው አንሳደብም፣ እሱ እንዲታወቅ ነው። ጸጋ ይብዛል። ሌላ ሰው ልቀበል ስለደከመ ሌላ ሰው ልቀበል። ደህና ደሩ። በቃ ሁላችሁ የእግዚአብሔር ሰዎች እዚህ ያላችሁ ቻው። እሺ ሰላም ኢትዮጵያ። ሰላም ዳኔ፣ ሁላችንም በክርስቶስ ፍቅር ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አላችሁ? እግዚአብሔር ይመስገን። እንዴት አመሽ? እግዚአብሔር ይመስገን። አሜን። ምን እንርዳ? በምን ጉዳይ ላይ ነው የምታወራው? በመጽሐፍ ቅዱስ ላይ ብቻ። ኦኬ፣ መጽሐፍ ቅዱስ ብቻ ብላችሁ ማመን ጀመራችሁ? ለመሰለ ዳኒ፣ አሁን እዚህ ላይ አንድ ልብ ልትለው የሚገባ ነገር አለ። ማለት ሁላችንም እዚህ የተሰባሰብነው በሙሉ ልብ ልንለው የሚገባ አንድ ጉዳይ አለ። ምንድነው እሱም? ገድላትን ተአምራትን እዚህ ላይ ባንቀላቅላቸው። አሁን ገድላት ለምሳሌ ለማርያም የተሰጣት ማርያም ቅዱስ ነች አይደል? ታምናለህ? ቅድስት ነች አይደል? ከቅዱሳኖቹ አንዷ ነች። አሁን ቤተክርስቲያናችን ምን ብላ ነው የምታስተምረው? የዮሐንስ ወንጌል ላይ ምዕራፍ 5 በሐዋርያት በነቢያት ስም ንጹህ ውሃ ያጠጣ የዘላለም ሕይወት አለው። ይሄ አሁን ማምለክ ማመን አይደለም። ይሄን መገንዘብ አለብህ። ስለዚህ እንዴት አድርጌ ልገንዘብ? እንደዚህ አይነት ትምህርት አሁን መጽሐፍ ቅዱስ ውስጥ የለም። ግለጽ። እኔ እኮ በኦራል ትራዲሽን የዮሐንስ ወንጌል ምዕራፍ 5 እንኳን ግለጽ። በስማቸው ንጹህ ውሃ ያጠጣ የጻድቁን ዋጋ ያገኛል ነው የሚለው። የዘላለም ሕይወት ነው ያልከው እንዳትረሳ። የጻድቁን ዋጋ ያገኛል ማለት ምን ማለት ነው? የዘላለም ሕይወት አላገኘም እንዴ ጻድቁ? አይደለም
አይ አይደለም ብራዘር፣ አላገኘም ብለህ አትገምተህ አታወራ። እሺ ጻድቁ የዘላለም ሕይወትን አግኝቷል ብለህ አታምንም? አይ ጻድቁማ የዘላለም ሕይወት አይደለማ። ጻድቁ የዘላለም ሕይወት ያገኘው ዋጋው ሆኖ አይደለም። የሰውየው የጸደቀው ኢየሱስን አምኖ ነው። ዋጋ የሚባለው በማመን ጻድቁ የሚል መጽሐፍ ቅዱስ ውስጥ አምጣልህ። ወይ ስሜት ያቱና እሺ ጻድቁ የዘላለም ሕይወት የሚያገኘው ኢየሱስ ክርስቶስን በማመን ነው። ኢየሱስ ክርስቶስን አምኖ ለሚሰራው ያ ጻድቅ ለሚሰራው ስራ ዋጋ አለው፣ ሽልማት አለው፣ አክሊል አለው። የዘላለም ሕይወት ነፃ ስጦታ ነው። ለሽልማቱ ደግሞ ለሰራው ላገለገለው ለሱ ክፍያ ከጌታ ዘንድ ሪዋርድ አለው። የሱን ዋጋ ያገኛል ነው የሚለው መጽሐፍ እሱ ነው። ግን ዮሐንስ ወንጌል ምዕራፍ 5 ብለኛል። ክፍሉ ዮሐንስ ወንጌል 5 ነው የሚናገረው። እዛ ነው የሚያወራው ነው። ተሳስተህ እየነገርኩህ እኮ ነው። የጻድቁን ዋጋ ያገኛል ካለ ጻድቁ የዘላለም ሕይወት አግኝቷል። በዛ መሰረት አውዱን ነው እኔ የፈታውልህ። ስለዚህ የጻድቅ የዘላለም ሕይወት የሰው ልጅ ዋጋ አይደለም። የጻድቁ ዋጋ አይደለም። የዘላለም ሕይወት ነፃ ስጦታ ነው። መለየት አለ። ቆይ እስኪ አንተ የዘላለም ሕይወት የእግዚአብሔር የጸጋ ስጦታ ነው የሚባለው ወዳጅ። ኢትስ አ ፍሪ ጊፍት። የሰውየው ዋጋ አይደለም። ኦኬ ሶ ዋጋ የሚባለው ሪዋርድ ነው። ምን ጻድቁ ላደረገውና ለሰራው ሪዋርድ አክሊል ይቀበላል። ሶ ጻድቁ በተሰጠው ጸጋ አገልግሎ እንደሚቀበለው ሁሉ ዋጋ አንተም ያንን ጻድቅ ወይ ደግሞ አገልጋዩን ሰፖርት ስታደርግ አብረው ስትቆም ጌታ የዛን ሰው አገልግሎት ዋጋውን እንደሚሰጠው ሁሉ ለአንተም ያንን ለሰውየው የሰጠውን አገልግሎት ዋጋ ይሰጣል ነው። ተመሳሳይ ዋጋ ታገኛላችሁ ነው እያለ ያለ። ሎክ እንግዲህ ዳኒ አሁን እኔ በእግዚአብሔር ካመንኩ ምንድነው የሚለው? በእኔ የሚያምን ምን ያደርጋል ይላል? እኔ የማደርገውን ያደርጋል፣ እንደውም ከዛ በላይ ብሏል አይደል እግዚአብሔር? ከዛ በላይ ያደርጋል አለ። አሁን ቅዱሳን ከዛ በላይ ለምሳሌ አሁን አንተ ኢየሱስ ክርስቶስ አማላጅ ነው ትላለህ። ይሄ የሱ ቦታ አይደለም አይልም። መጽሐፍ ቅዱሱ ያማልዳል የሚል ካመጣህልኝ አይልም። አውጣው ዕብራውያን 7:25 ይላል። በማስረጃ ነው ማለት ነው። ምንድነው የሚለው? ልፍታለህ እሱን ትፈታልኛለህ። መጀመሪያ ይላል ትቀበልና ከዛ በኋላ ነው የምታወራው እያለ መጀመሪያ ምኑን ነው የምትፈታው? መጽሐፉ ነው የሚለው። የተፈታ እኮ ነው። ምኑን ነው የምትፈታው? ኢየሱስ አማላጅ ነው ያለው አይደለም፣ መጽሐፉ ነው። በስጋ ወራቱ ነው መጽሐፉ ምንድነው? አይ ልንገርህ፣ ከአሁን በኋላ ብራዘር ከኪስ ለምን ትጨምራለህ? ጨምር መጽሐፉ ጥቅሱንና ቁጥሩን ልነግርህ እኮ ነው። ከአሁን በኋላ አብ በስሜ የምትለምኑትን ሁሉ ያደርግላቸዋል። ከአሁን በኋላ ማለት ነው። ስለዚህ በምድር ላይ ከአሁን በኋላ ኢየሱስ ክርስቶስ አማላጅ ሊሆን አይችልም። ከራሱ ጋር ነው አይል። አሁንም ስተሃል አይልም። ከአውዱ እንደሱ አይደለም። እሱ ክፍል አውጣና አንብበው ከፈለክ። አንተማመንም። እሺ ሁለተኛ ቆሮንቶስ 5:20 ክፈተው እስኪ። ምን ይላል? አንድ ቦታ አቁማ እንዲመችህ፣ አንድ ቦታ አቁማ። እሺ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ 5:20 አሁን እዚህ ጋር ኢየሱስ እንደማያማልድ ልታሳየኝ። እሺ እንግዲህ በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ማን ነው የሚማልደው እዚህ ጋር? ክርስቶስ እዚህ ላይ ነው። አሁን ትርጉም ነው እኮ ዳንኤ። መማለድና ማማለድ ልዩነት እንዳላቸው አማርኛ ምኑን ትተረጉመዋለህ? ብራዝ ገጽ እስኪ አዳምጠኛ። እኔ ካልተደማመጥን እኮ አይሆንም። በእኛ እንደሚማለድ ማለት
መማለድና ማማለድ ይለያያሉ። ዳንዬ እንደሚማልድ ነው የሚለው ቃሉ። እንደሚማለድ ነው የሚለው። አይ አይደለም፣ እሺ እንደሚማልድ እንበለው። በእኛ እንደሚማልድ መማለድና ማማለድ እዚህ ጋር ልዩነቱን ላሳይህ። አማላጅ ካለው ኢየሱስ ክርስቶስን እይ እንግዲህ አማርኛ ነው ይሄ አይደል? በቅንነት እንሂድ። በእኛ እንደሚማልድ ማለት ማን ነው የሚማልደው? እኔ እናንተ አለን ለምሳሌ ማን ነው የሚማልደው? እዚህ ክፍል ላይ ስለ ክፍሉ ነው እያወራን ያለው። ወረድ በል እስኪ ምን ይላል? ከእግዚአብሔር ጋር ታረቁ ብለን ምን እንላለን? እንላምናለን። ማን ነው የሚማልደው ያልኩ። ለምን ለእግዚአብሔር ቃል ታማኝ አትሆንም? ለምን ከበደ? አልካበደኝም እኮ የሚማልደው ኢየሱስ ክርስቶስ ነው። አየህ፣ የሚማልደው አይልም። እሺ ማን ነው ታዲያ? በእኛ እንደሚማልድ ማለት ምን ማለት? እግዚአብሔር ነው። እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ ኢየሱስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው እሱ። እሺ የሚለምኑት ማንን ነው? ኢየሱስ ክርስቶስን። አይ አይደለም። ማን ቅዱሳን የሚለምኑት እኮ ኢየሱስ ክርስቶስ ከእግዚአብሔር ጋር ታረቁ አይልም። ደግመህ አንብበው። እኛ እንዲህ እናምናለን። እኛን ነው የሚለምኑት። እነማ ምን ስለሆነ ነው እኛ የምንለመነው? አልታረቅ ብለን እግዚአብሔርን አስቸግረን እኮ ከእግዚአብሔር ጋር አስታራቂ መሆናቸውን እኮ ነው የሚነግሩ። እግዚአብሔርማ በእነሱ ውስጥ ሆኖ እየለመነ ነው ያለው። ቁጥር 23 ነው የሚናገረው። እየማለድን ነው እግዚአብሔር ያለው። ሊታረቅ የመጣን አካል አይደለም አትበል ብራዘር። ሰላም ነው ወዳጄ። ሊታረቅ የመጣ አካል እንዴት ነው አማላጅ የምትልክበት? ኦልሬዲ እኮ ጌታ እኮ መጥቷል። ሊታረቅ ነው ጌታ። የሆነ ሆኖ ዳኒ፣ የሆነ ሆኖ አሁን ኢየሱስ ክርስቶስ ፈራጅ እንጂ አማላጅ አይደለም። ፈራጅ ነው። አሁን የምናወራው የፓርቲ አቋም አይደለም። ኦኬ። አይ የቤተክርስቲያናችን አቋም ነው። እንደሱ የሚባለው የፓርቲ አቋም ሲሆን መጽሐፍ ቅዱስ እንደሱ አይደለም። የቤተክርስቲያናችን አስተምሮ ቃሉ እንደሱ አይደለም። ቤተክርስቲያናችሁ ልትል ትችላለች። መጽሐፍ ቅዱስ ግን ኢየሱስ አማላጅ ነው ይላል። የት ላይ እስኪ ያሳይ? እሺ ታወጣለህ። አሁን ዕብራውያን 7:25 እናውጣ። ክፈትና አንብበው። መጽሐፍ አልያዝኩም። እሺ እንደዚህ ይላል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ለእግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ምን ሊል? ሊያማልድ። ስለ እነርሱም ሊያማልድ። ስለነማ? ጎበዝ። ሊቀ ካህን ስለሆነላቸው ስለ ቅዱሳኖቹ። እዚህ ላይ አውዱን ነው ማየት ያለብህ ዳንኤ። የምን አውድ ነው? እኛን መጽሐፍ ቅዱስ እኮ እኛን ከማን ጋር አስታረቀ ነው የሚለው? ከራሱ ጋር ነው አይደለ? ወዳጅ አሁን ሌላ ይሄን ጥቅስ አውድ ተብሎ ሌላ ጥቅስ አይጠቀስም። አይደለም ከማን ጋር አስታረቀ? አይደለም መጽሐፍ ቅዱስን ስትፈታ አውድ ተብሎ ሌላ ጥቅስ አትጠቅስም። እዚህ ክፍል ላይ ቆምና አውዱን አይተህ አሳይ። እዚሁ ላይ እኮ ነው እያልኩ ያለ። አሁንም እኮ ሊሄድልህ ነው። አሁን እኛን ከራሱ ጋር ነው እንጂ ያስታረቀን ከሌላ አካል ጋር እንዳስታረቀን አድርጋት። ያ አይ ከአብ ጋር አላስታረቀንም እንዴ? ማን ከአብ ጋር አላስታረቀንም? ከራሱ ጋር ነው የሚለው መጽሐፍ ቅዱስ። ከአብ ጋር አላስታረቀንም ወይ ነው ያለው። አብ ማን ነው? በነገራችን ላይ አታውቀውም አብ ማን እንደሆነ? በሐሳብ ሌላ እግዚአብሔር አለ ያልከኝ ነው? አብ እግዚአብሔር አይደለም ማለት ነው? በኦርቶዶክስ አይደለም። ኢየሱስ ክርስቶስ እግዚአብሔር አይደለም ነው? ይሄ መለስኩልህ። አብ እግዚአብሔር አይደለም እኮ እዛ ላይ ነው ትልቁ መወላገድ ያለው እኮ እዚህ ላይ ነው ዳኒ። አይ አይደለም ወይ ነው ያልኩህ። ግድ የለም እሱን ትደርስበታለህ።
እኔ አሁን አብ እግዚአብሔር አይደለም? አታምንም? የሥላሴ አስተምሮን አትቀበልም? እየነገርኩ እኮ ነው እኮ አሁን እኮ እየተደበክ ነው ያለው። እኔ የሚታየኝ እየተደበክ ነው ያለው። በፍጹም አልደበቅም። ካልተደበክ አብ እግዚአብሔር ነው ወይስ እግዚአብሔር አይደለም? ኢየሱስ ክርስቶስም እግዚአብሔር ነው። እኔ ጠየኩ አብ እግዚአብሔር ነው ወይስ እግዚአብሔር አይደለም? በትክክል ነው። እርግጠኛ ነህ? 100%። እሺ፣ በጣም ጥሩ። ኢየሱስ ክርስቶስ ከአብ ጋር አስታርቆናል አላስታረቀንም? እዚህ ላይ ይቃወማል። አስታርቆናል ወይስ አላስታረቀንም? ጥያቄ እየጠየኩ ያለው እዚህ ላይ ይቃወማል አልኩህ እኮ። እኔ ተቋሙን አልጠየኩም። የጠየኩ አስታርቆናል ወይስ አላስታረቀንም ነው ያለው። አይልማ ከአብ ጋር አስታረቀንም ይላል። አላስታረቀንም ከአብ ጋር ከራሱ ጋር ነው የሚለው መጽሐፍ ቅዱስ እንጂ ከአብ ጋር አላስታረቀንም። እግዚአብሔር በክርስቶስ በለዋ እምነትን አትደበቅ። እኔ የሚደበቅ ሰው አይመቸኝም። ከአብ ጋር አብ ነው ራሱ። ከአብ ጋር አላስታረቀንም። እግዚአብሔር እኮ ነው ኢየሱስ ክርስቶስ። አሁን ኢየሱስ ማን ነው አልተባልክም። ከአብ ጋር አስታርቆናል አላስታረቀንም? ወደ ሌላ አምላክ እየሄድክ ነው። አሁን እዚህ ላይ ካልተገባ አሁንም ኦንሊጂሰስ ሆነሃል ማለት ነው። ከአብ ጋር አስታርቆናል ወይስ አላስታረቀንም? አብ የሥላሴ አማኝ ስትሆን አብን ከወልድ ነጥለህ ወልድን ከመንፈስ ቅዱስ ነጥለህ ማለት ነው። አሁን ከአብ ጋር አላስታረቀንም ወይስ አስታርቆናል? እግዚአብሔር ከራሱ ጋር ነው ያስታረቀን እኛን። ወዳጄ ከአብ ጋር አስታርቆናል ወይስ አላስታረቀንም ነው ጥያቄው። አዎ አስታርቆናል ወይ አላስታረቀንም ነው የምትለው? አላስታረቀንም። እሺ ከአብ ጋር አላስታረቀንም። ማስረጃ ስጠኝ አንተ። ስጠኛ አስታርቆናል የሚል ከአብ ጋር። እሺ የለውም። እሺ የለውም። እሺ ያው እንደዚህ ይላል። ከፍ ብዬ ላንብብል። እሺ ስለ ጻድቅ ከስምንት ጀምር። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውንም ፍቅር ያሳየናል። እሺ በደምብ ስማ። ቁጥር 10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይላል። በማን ሞት? ከአብ ጋር እኮ ነው ያልከው ወዳኔ። ወይ አንዴ በማን ሞት? በልጁ ሞት። እኔ ያላፍርበትም ወንድሜ። አንዴ ቆይ። አሁን ሌላ ነገር ስትጠይቅ አሁን የተጠየቅከው መመለስ ነው። ሌላ ነገር አፈር ካልተባልክ ለምን ታስፈጽማለህ? ልጁ ሲል በልጁ ሞት ከታረቅን ሲል የማን ልጅ ነው? እየጨረስክ እንዳልገባብህ ብዬ ነው። በመሀል የእግዚአብሔር የማን ልጅ? የእግዚአብሔር ልጅ ወልድ ለራሱ አባት ነው እያልከኝ ያለው? አንተ እያስተናነስክ ነው ያለው። አብን ወልድን ከአብ አሳነሰህ፣ አብን ከወልድ አስበልጠህ የተጠየቅከውን መልስ። ጥያቄህን እኮ በጥያቄ ነው የመለስኩልህ። አይ ኖ እሱ መደበቂያ ነው። ወልድ ለራሱ አባት ነው እያልከኝ ነው ወይ ያለው? እኔ ኦርቶዶክስ ምልጃ ጋር ሲመጣ መናፍቅ ነው የሚሆኑት። በጣም ነው የሚገርመኝ። እኔ ደግሞ አንድ ነገር ልበልህ። ሌላ ጥያቄ ያለ የምቀበልህ ብራዘር፣ ወልድ ለራሱ አባት ነው እያልከኝ ነው ወይ ያለው? አንተ እንደምታስበው አይደለም። ልጅነትና አባትነት በአንተ አይምሮ ውስጥ ያለው አይደለም። እኔ ስለ እኔ አይምሮ አልጠየቅኩም። እኔ ስለ አንተ ነው የጠየቅኩህ። እኔ ጋር ለምን መተህ ትደበቃለህ? ወልድ ለራሱ አባት ነው እያልከኝ ነው ወይ ያለው? እሺ እንደ ፊልጶስ ምንድነው ያለው? ለፊልጶስ ሌላ ቦታ ለምትሄደው እና ከሞን አብን አሳየው እንደ ለፊልጶስ ኢየሱስ ክርስቶስ አብን አሳይቶታል። ወንድማ ነው
ወልድ ለራሱ አባት ነው ወይ? ጥያቄ ነው እየጠየቅ ያለው። አሁን ጥያቄ መጠየቅ ፖዚሽን ላይ አይደለም ያለው። ልጅ ስለሆነ ከአብ አያንስም እያልኩ ነው። ደግሞ እኔ ስለ ማን ከማን ያንሳል አይደለም የሚጠየቀው። በማስተዋል ስማ። ወልድ ለራሱ አባት ነው ወይ ያልኩ። ይሄ የመበላለጥ የማስታረቅ የመታረቅ አካሄድ አይደለም ያልኩ ነው። መልስ የለውም። እሺ ወልድ የመንፈስ ቅዱስ ልጅ ነው አይደለም? እሺ ወልድ ለራሱ አባት ነው? አሁን እዚህ ላይ አንድ ተረዳ። ሉክ እንግዲህ እኔ የምነግርህን ብራዘር የተጠየቅህ ልክ እንደ መንፈስ ቅዱስ እንደመለስከው ሁሉ ተረዳ ምን አትበለኝ። ልክ እንደዛው ወልድ ምንም ስለአንተ ዶግማ አልጠየቁም። ይህን ጥያቄ የጠየቁ ወልድ ለራሱ አባት ነው ወይ ያልኩ። ራሱን የወለደው ለዛ ነው። በስጋዊ መንፈስህ እኮ ያየኸው ነው አንተ። በስጋዊ መንፈስ ስትል እኔ አንተን እየጠየቅኩ ስለኔ ለምን ታወራለህ? እኔ የጠየቅኩ ስለአንተ ስለኔ እኔ ስለኔ አልጠየቅኩም፣ ስለአንተ ነው የጠየቅኩ። አንተ በመንፈስ አይን ይኸውና ወልድ ለራሱ አባት ነው ወይ? ስለአንተ ነው የጠየቅኩ። ሁልጊዜ ቤተክርስቲያናችን የምታስተምር አትሰማኝም እኮ እኔን። ለትንሽ ጊዜ ስማኝ። ለምሳሌ ጥያቄው እኮ ምንም ብዙ የሚሰማ ነገር አይደለም። ወልድ ለራሱ አባት ነው ወይስ አይደለም ነው ጥያቄው። አዎ ብለህ ከዛ ታብራራዋለህ። ያኔ ግልጽና ግልጽ ነው። ወልድ አባት ነው ልልህ እችላለሁ። ለምን በላይ ማስረጃ ለምን አይደለም ማስረጃ ፊልጶስ አብን አሳየኝ አለ። አሁን ኦንሊ ጂሰስ መሆነ ተገለጠ ማለት ነው። ማስረጃ አንተ ፊልጶስ አብን አሳየኝና ይበቃኛል አለ። አሳየው አብን ማስረጃ ብራዘር ወራጅ ማስረጃ እየሰጠሁ እኮ ነው እኮ አንተ በል አፍጥነው ግለጠው። እየሰጠሁ ነው አልኩህ እኮ ግለጠውና እናውራ። ምን ላውጣልህ? ምን ልክፈትልህ? እኔና አብ አንድ ነን ብሎ ተናግሯል በመጽሐፉ ላይ ተናገረ። ግለጠው አውጣውና ከዛ ሄደን እናየዋለን። ንገረኝ። እንደሱ በግምት አታውራ። አሁን በግምት አናውራ። ማንነት ስለታወቀ አሁን ዝም ብለን አናውራ። ቀጥል። ጥቅሱና ምዕራፉን እረስቸዋለሁ። ዮሐንስ ሰርች አድርገው ይዘው እንደሱ አንድ ሞባይል ብቻ ነው እኮ በአንድ ስልክም ይቻላል። ሰርች አድርገው ነው ታውቀዋለህ። አውጣውና አንብበው። በፍጹም ስላለ ይሄ መካድ አትችልም። ተረጋግተህ እንድታወራ ፈልጋለሁ። አንጣውና ከዛ እየነገርኩህ እኮ ነው እኮ። ይሄንን ከካድክ እንግዲህ ምንም ማድረግ አልችልም፣ እወርዳለሁ። ወንድም አለ ይዘናና ከዛ ይዘው የምትመጣውን ክፍል ቁጭ ብለን እናወራለን። ምን እንደሚል የትኛው ሀሳብ እንዳለ እናያለን። ይኸው ድል ሰጥሃል። እስከዛ ሚዩት አድርግ። አይ ሌላም ልውጣና ልመለስ፣ ለወጥቼ ልመለስ። አንተ ታውቃለህ። ሳትወጣ እኮ እዚሁ ትችላለህ። ችግር የለም። በአንድ ሞባይል እንዴት? በአንድ ሞባይልም ቢሆን ይሰራል እያልኩ ነው ያለሁት። ያስወጣኛል። እሺ አወጣለሁ። ችግር የለም። አውጣ። አንተ በፈለግ ነው ይዘህ መምጣት። ሌላ መሆን ልጅ ሰስ ካለ መግባት ይችላል። ወልድ አብ ነው ብሎ የሚያምን አሁን ቤተክርስቲያኒቷ እንዲህ ታምናለች? አታምንም። በጣም ብዙ ኦንሊ ጂሰሶች አሉ ኦርቶዶክስ ነን ብለው የሚቀመጡ ማለት ነው። ኦኬ ወልድ አብ ሆኖ አያውቅም በታሪክ። አብም ወልድ አይደለም ብራዘር፣ ሆኖ አያውቅም። በቃ አብ ወልድ ነው ማለት ከጀመርክ የሥላሴ አስተምሮ ክደሃል ማለት ነው። ክደሃል ብራዘር። በቀደም አንዱን አገኘ ነው አይደል? ልክ እንደዚህ ኦርቶዶክስ ነኝ ብሎ ኢየሱስ ምልጃ ጋር ሲመጡ በአብዛኛው ሳያውቁት ኦንሊ ጂሰስ ይሆናል። አንዳንዶቹ አውቀው ነው። ማን ነበር ያገኘ ነው? ኦርቶዶክስ ኦንሊ ጂሰስ ሆኖ ያገኘ ነው ማን ነበር?
ኩሲ ነው አይደል? ኩሲ ነው አይደል? ያገኘ ነው። ኩሲ ነው ያገኘ ነው። ለዘመናት ኦርቶዶክስ ነኝ እያለ ሲደበቅ የነበረ ማለት ነው። ከዛ ኦንሊ ጂሰስ ሆኖ ተገኘ። እሺ ሰላም ዳጊ። ስልኬ ዘጋ። ዳጊ ዳጊ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ፕሮቴስታንት ነኝ። እሺ ጸጋ ይብዛል። እሺ አዎ ወገኖች ደክሞኛል። እሺ ተባረኩ። ጌታ ኢየሱስ ይባርካችሁ። ብትወጣ ነው የሚሻል። ኢቭን ኦርቶዶክስ ነኝ ብለህ በኦርቶዶክስ አትነግድ። ቤተክርስቲያኒቷ በስላሴ አስተምሮ ከወንጌል አማኞች የተለየ የስላሴ መዋቅር የላትም። አንድ አይነት ነው የስላሴ ትምህርት ያለውና በቤተክርስቲያኒቷ ስም አትነግዱ ፕሊስ። የኦጂዎች ትልቁ ችግር ምንድን ነው? የኦጂዎች ችግር ምንድን ነው? ራሳቸውን ደብቀው ነው የሚኖሩት። በጣም ነው የሚገርመኝ። ደብቀው ነው የሚኖሩት። ኦኬ ቤተክርስቲያኒቷን ራሳቸውን ችለው የሚመጡ በጣም ጥቂቶች ናቸው። በአብዛኛው ደብቀው ነው የሚኖሩት እና ራሳችሁን ቻሉ እንላለን። ራሳችሁን ችላችሁ ነው። በሰው ቤተ እምነት ውስጥ አትደበቁ። ይሄን ነው እንደው ጸጋ ይብዛላችሁ። ጌታ ኢየሱስ ይባርካችሁ። ሼር ያደረጋችሁ፣ ታብታብ ያደረጋችሁ፣ ኮፒ ሊንክ ያደረጋችሁ ወንድም እህቶቼ እግዚአብሔር ዘመናችሁን ይባርክ። ተባረኩ። በጣም ወዳችኋለሁ። ጌታን አብረን ስላገለግልን ደስ ብሎኛል። እግዚአብሔር ይባረክ። በወንጌሉ እውነት ልባችሁ የተነካ ሰዎች ካላችሁ በውስጥ መስመር አግኙን፣ ጻፉልን። ጌታ ኢየሱስ ይረዳችኋል። እግዚአብሔር ያግዛችኋል። ወደ መዳን ተስፋ ትመጣላችሁ። ጌታ የተባረከ አምላክ ነው። ወደ ኢየሱስ መታችሁ መዳን ይሆንላችኋል፣ ማረፍ ይሆንላችኋል። ጸጋና ሰላም ይብዛላችሁ። እግዚአብሔር እንዲረዳን ጌታ እንዲያግዘን ደግሞ እዚህ ስለምናገለግልም አገልጋዮች በጌታ ፊት ሁኑልን፣ ጸልዩልን። እግዚአብሔር ዘመናችሁን ይባርክ ነው። ለምንድን ነው እሱ መለመን የማይጠበቅበት? በሁለት ጉዳይ። የመጀመሪያው ነገር ተበዳዩ ለእርቅ ዝግጁ ነው። ኦኬ ተበዳዩ ራሱ ለእርቅ ዝግጁ ነው። ተበዳዩ ራሱ ለእርቅ ዝግጁ ነው እና ሊለመን አያስፈልገውም። ኦኬ እሱ ብቻ አይደለም፣ በጥሉ ምክንያት ደግሞ ለጠፋው ነገር ራሱ ተበዳዩ ዋጋ ለእርቁ የሚያስፈልገው ቤዛ አዘጋጅቷል። አሁን ያኮረፈ ተበድያለሁ ብሎ ያኮረፈ አምላክ በሰማይ የለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ላይ ሲናገር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደው ይላል። አየህ፣ ለእርቁ የሚያስፈልገውን ራሱ የሰጠው ተበዳዩ ነው። አሁን መለመን አይጠበቅበትም። ለእርቁ ያስፈልግ የነበረውን ዋጋ ማን ከፈለው? የተሰጠው አንድያ ልጁ። ማን ነው የአንድያ ልጁ? ኢየሱስ ክርስቶስ ነው። ኢየሱስ ነው ያንን ዋጋ ከምሕረት ዛፍ ላይ ወጣ።
አስቀምጪ። ኪፕ ኢት ኦኬ። Yes. ደስ ያለሽ ቦታ Avocado water. ስለዚህ አሁን ኢየሱስ ክርስቶስ መለመን አይጠበቅበትም። አሁን እግዚአብሔር አላኮረፈም። ያኮረፈ እንደውም እግዚአብሔር ይለምናል። በማን አማካኝነት? በዚህ በተከፈለልህ ዋጋ አማካኝነት ከእሱ ጋር ትታረቅ ዘንድ እግዚአብሔር እየለመነ ነው ያለው። ስለዚህ ኢየሱስ ክርስቶስ አሁንም የእርቁ መንገድ ነው። ያ የክርስቶስ ኢየሱስ ያፈሰሰው የመስቀሉ ስራ አሁንም ትኩስ ነው። እዚህ ሰዎች ከተበዳይ ጋር በዳይ ለመታረቅ ሲፈልጉ ሌላ አስታራቂ፣ ሌላ መካከለኛ፣ ሌላ አማላጅ የላቸውም። ኢየሱስ ክርስቶስ ነው። ያለ ክርስቶስ ኢየሱስ እርቅ፣ ያለ ክርስቶስ ኢየሱስ ሰላም የለም። ስለዚህ አሁንም ቢሆን ይሄ ኢየሱስ ክርስቶስ ነው። ምኑ አማላጁ፣ አስታራቂው ኢየሱስ ነው። ኦኬ አሁን ምልጃ የሚለውን ወይም ክርስቶስ ያማልዳል የሚለውን የፈታው ከዚህ አንጻር ነው እንጂ ስቲል ክርስቶስ ማራቸው ይቅር በላቸው እያለ ይለምናል የሚል ትርጉም ሌሎች ሊሰጥ አይደለም ማለት ነው። መለመን አይጠበቅበትም ነው አርጊውመንቱ። ስለዚህ አማላጅ ያላችሁት ከዛ አንጻር አይደለም። መለመን አይጠበቅበትም። ኦርቶዶክስም የምትለው ዓርብ ዕለት መስቀሉ ላይ ደሙን አፍስሶ እስከ ዛሬም ብቻ አይደለም ከዚህም በኋላ ወደፊት እስከ ዘላለም ድረስ የሰው ልጅ የሚድንበትን መንገድ በአንዴ ዘርግቶታል ክርስቶስ። በዛ ውስጥ ነው በክርስቶስ ትኩስ ሕያው በሆነ ደሙ ውስጥ ሆነን ነው አሁንም ከእግዚአብሔር ጋር የምንገናኘው። ወደ እግዚአብሔርም ልንቀርብ የምንችለው በዛ መንገድ ብቻ ነው። ሰው ኢየሱስ አሁን አማላጅ ነው ብለህ ታምናለህ? አማላጅ ከሚለው በምን አይነት ትርጓሜ የሚለው ነው እንጂ ክርስቶስ አማልዶን ያዳነ ይሄንን አሁን አማላጅ ነው ብለህ ታምናለህ ወይ ነው ያልኩህ። እንግዲህ አሁን ተግባባን አልከኝ። ኦርቶዶክስም እንደሱ ነው የምትለው አልከኝ። ግን እንደማትል ይኸው ላረጋግጥልህ። ኢየሱስ አሁን አማላጅ ነው ብለህ ታምናለህ? አዎ። አሁን ኢየሱስ አማላጅ ነው? አዎ። በሱ በፈሰሰው ደምነት ነው እኮ ነው ስቲል ቤተክርስቲያን ውስጥም በስቲ እየፈሰሰ ያለው እስካሁን መስዋዕት እየቀረበ ያለ ክርስቶስ ደም ነው። በዛ ነው አማልዶን አሁንም ምንድነው ማለት ነው ክርስቶስ አማላጅ ነው። ግን በዛ አይነት ሮንግ በሆነ ሌላ ኦርቶዶክስ ላስገባልህ። አሁን የአንተ መረዳት በቃ ተመችቶኛል፣ ትክክል ነው። እኔም እንደሱ ነው የማምነው። መጽሐፍ ቅዱስ የሚናገረው እሱ ነው። ቤተክርስቲያን ግን ኢየሱስ አሁን አማላጅ ነው አትልም። ሎቱ ስብሐት የምትልበት ሀሳብ ነው እንደውም ብዙ ሰዎች የሚያወሩት ኢየሱስ አማላጅ ነው። ቤተክርስቲያኒቷ ይኸው ላሳየው። ችግር የለም። እሺ ዳጊሻ እኔም አውቀዋለሁ። እሺ ዳጊ ዳኒ ሰላም ነው። ዳኒ እንኳን ደህና መጣ። እንኳን ሰላም ቆያችሁ። ሁላችሁም ሰላም ናችሁ? እግዚአብሔር ይመስገን። እሺ ኢየሱስ ያማልዳል አሁን አማላጅ ነው ብለህ ታምናለህ? አምናለሁ። በእውነት አምናለሁ። እስቲ ኢየሱስ አሁን አማላጅ ነው በለን። እሰይ ወንጌል እየተሰራ ነው ማለት ነው። ክብር ለጌታ ይሁን። እስቲ በለው ኢየሱስ አማላጅ ነው። እሺ ኢየሱስ አማላጅ ነው። ደስ ይላል። ኦርቶዶክሳውያን የሴን ይወድ ያ ዩካን ኢየሱስ ክርስቶስ አማላጄ ነው ብላ ቤተክርስቲያን ታስተምራለች ማለት ነው። በጣም ያው ብዙዎች ስለማይሰሟት ነው እንጂ ትላለች። እውነት ብዙዎች አይሰሟትም እንጂ ትላለች። እሺ እዚህ ያላችሁ ኦርቶዶክሳውያን ሁላችሁም ተስማማላችሁ? ኢየሱስ ክርስቶስ አማላጃችሁ ነው? ይኸውልህ ዳኒ አንድ ነገር ማወቅ ያለብህ ማለት ነው በሰውና በእግዚአብሔር መሃል የጥል ግድግዳ አለ። ያን ግድግዳ አፍርሶ ዛሬ ያቆመን ማን ነው? ኢየሱስ ክርስቶስ መስቀል ላይ በሰራው ስራ ነው።
እሺ የተጣልነን የተወረወርነን ይሄ ነው ትምህርቷ። ግን ያው ብዙዎቹ ስለማይሰሟት ብዙዎቹ ስለማይሰሟት እንጂ ቤተክርስቲያን ታወራለች፣ ኢየሱስ አማላጅ ነው ትላለች። እለት እለት ትነግራለች እኮ እለት እለት ትነግራለች። ጌታ አንተ ማስረጃን ያስገባል ለስራ ላልከው ልጅ ማስረጃ ምን ያስገባኝ አይደል? እኔ ዳግዬ ቆይ አሁን እዚህ ያላችሁ ኦርቶዶክሲያን በሙሉ ኢየሱስ ክርስቶስ አማላጃችሁ እንደሆነ ከስርም ያላችሁ ሰዎች ታምናላችሁ? ኢየሱስ ክርስቶስ አማላጅ ነው? ይሄ እኮ እንደዛ ካላችሁ በቃ ወንጌል እኮ በጣም ስራ ተሰርቷል ማለት ነው። እንደዛ ታምናላችሁ ወገኖች? እኔ አሁን አንድ ኦርቶዶክሳውያንን የጠየቁት ከላይ ያላችሁን አይደለም ከስር ያላችሁ ኦርቶዶክሳውያን ኢየሱስ ክርስቶስ አማላጄ ነው ብላችሁ ታምናላችሁ? አስሜ አዎ እያለ ነው። ኦርቶዶክሳውያን ነው የጠየቁት። ለኔ ነው ዳኒ ወይ ሌላ? አይ እታች ላለ ሰው ነው፣ እታች መግባት ላልቻለ ሰው። አዎ ክብር ለጌታ ይሁን። እሺ እሺ ሌላ ኦርቶዶክሳዊ አይ ተሳስተዋል፣ ቤተ ክርስቲያኒቷ ኢየሱስ አማላጅ ነው ብላ አትናገርም የሚል ኦርቶዶክሳዊ። ዳኒ ከኔ ጋር ጨረስክ ወይ? እንዴት ላድርግ? ስልኩ እየጠራብኝ ስለሆነ ቆይ ችግር የለም። ስልክ እየጠራ ወይ ተመልሼ ልግባ? ትችላለህ ብላለች። ትችላለህ ዳግሼ የስራ ስለሆነ ነው ስልኩ። ትችላለህ። ችግር የለም። ቤተ ክርስቲያኒቷም ኢየሱስ ያማልዳል ብላ ታምናለች ነው ያሉት ወዳጆቻችን። ግን ሁላችሁም ኦርቶዶክሳውያን በዚህ ታምናላችሁ? እርግጠኛ ናችሁ? ይሄ እኮ በቃ ወንጌል ምን ያህል ተጽዕኖ እንዳመጣ ነው የምታዩት። እግዚአብሔርን የምናመሰግንበት እኮ ነገር ባይዘው የክርስቶስ ኢየሱስን ምልጃ ለዘመናት ቤተክርስቲያኒቷ ክዳና መጽሐፍ ሁሉ አተማለች። ይሄው 2000 ላይ እኮ የታተመ መጽሐፍ ነው። እስከ 2000 ዓመተ ምህረት ድረስ ቤተክርስቲያኒቷ ኢየሱስ አማላጅ መሆኑን ማመን አቅቷት ቃላቶቹን ሁሉ እየጨመረች እየቀየረች እየለወጠች ደርሳለች። እዚህ ሮሜ 8:34ን ቤተክርስቲያኒቷ ሰርዘዋለች፣ ቃል ጨምራለች፣ ለውጣለች። ለምን? መጽሐፍ ቅዱስ ውስጥ ያለውን እውነተኛውን ያንን ወንጌል መቀበል ስላቃታት፣ መስማማት ስላቃታት። በግሪኩ ይማልዳል ይላል፣ እኔ ግን ይፈርዳል ብዬ ነው ማምነው ብላ ቀይራለች። ይሄው ወዳጆቻችን ደግሞ ገብተው አይ ቤተክርስቲያኒቷ ታምናለች አሉ። ይሄው እድል እንስጣችሁ እስቲ። ቤተክርስቲያኒታችሁ ኢየሱስ ክርስቶስ አማላጅ ነው ያለችበት ማስረጃ አስቱንሽ። መቀበላችሁን አልተቃወምንም። ቤተክርስቲያን ታምናለች ማለታችሁን ግን እኔ እቃወማለሁ። ኦኬ አሁን እናንተ ህይወት ውስጥ የመጣው ተጽዕኖ የወንጌል ተጽዕኖ፣ የወንጌላውያኖች ተጽዕኖ ነው እሱ። ቤተክርስቲያናችሁ በአውደ ምሕረቷም ይሁን በመጽሐፍቶቿ ላይ ኢየሱስ ክርስቶስ አማላጅ ነው ያለችበትን ማስረጃ አስጡን። እሺ ሰላም ማሾ እንዴት ነው ወዳጅ? እሺ ማሾ ሰላም። እሺ እየሰማን አይደለም። እሺ ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክስ ካለ ሌላ ኦርቶዶክስ እሺ ሌላ ኦርቶዶክስ ያለ ሌላ ኦርቶዶክስ ያለ እሺ ቺዘ እሺ ሌላ ኦርቶዶክስ ካለ ባይዘው ጥሩ ነው። እግዚአብሔርን የምናመሰግንበት ጉዳይ ነው።
አሁን አንድም ሁለትም ሰው ይሁን ቤተክርስቲያኒቷ ውስጥ እየኖረ ኢየሱስ ክርስቶስ አማላጅ ነው ብሎ ሲያምን ደስ ነው የሚለን። ክብር ለእግዚአብሔር ይሁን። በጣም በደስታ ነው የምንሞላው። ቤተክርስቲያኒቷ ግን ይህንን እውነት ታምነ ማሾሺ ደጋግመ ማይክ የከፈትክ ነው። ከየት ቤተ እምነት ነው? አሁን አማላጅ አይደለም እባክህ። አማላጅ የነበረው ለ33 ዓመት ብቻ ነው። አሁን አማላጅ አይደለም። እንዴት አማላጅ ትላለህ? ወደ ዙፋኑ ወጣ እኮ። ከዙፋኑ በወረደ ጊዜ አማለደ። ወደ ዙፋኑ ወደ ቀድሞ ክብሩ ሲወጣ እኮ ወደ ማን ያማልዳል? እሺ አሁን ማሾ ኦርቶዶክስ አይደለም እያሉኝ ያሉት አልሆነ እንጂ አማላጅ አይደለም። ቆይ አንዴ የትንቢቱ ቃል ሲፈጸም አፈጻጸሙ ላይ ነው አማላጅ የሚሆነው። ኦንሊ ጂሰስ ከሆንክ አሁን ስለ ኦንሊ ጂሰስ ነው የምናወራው፣ ስለ ኦርቶዶክስ አይደለም። ኦርቶዶክስ ኦንሊ ጂሰስን ትክዳለች እንዴ? አዎ ከካደችማ ከሃዲ ነች ማለት ነው። የስላሴ አማኝ ኦርቶዶክስ የምትክድ አይመስለኝም። ተው አስተካክል። የስላሴ አማኝ ናት ኦርቶዶክስ። ኦርቶዶክስ የማርያምን ልጅ ነው የምታመልከው። እኔ የማውቀው ስሙት እንግዲህ የስላሴ አማኝ ናት እያልኩ ነው ያለሁት። መንገድ ላይ ነው ሰብሮ የገባው። ይኸው ጥሩ። አሁን እንኳን ደህና መጣ። ስንፈልግ ስንጠራህ ነበር። እሺ ሰላም ናቸው? እንዴት ናቸው? አብ ወልድ ነው። ተባረኩልኝ። አብ ወልድ አይደለም። ማን ነው ወልድ ነው ያለው? እየጠየቅኩ ነው ያለሁት። ጥቅስ ነው የምትሰጠኝ? እኔ አብ ወልድ ነው የሚል ጥቅስ አላየሁም። አንተ ካገኘህ ስጠኝ። እየጠየቅኩ ነው። ከምታውቀው ከሆነ ንገረኝ። ብራዘር ስለ ጮክ የምትደብቀው እውነት የለም። ተደማመጥና አውራ። አብ ወልድ ነው ወይ? ጥያቄ ነው እያቀረብኩ ያለሁት። አብ ወልድ ነው የሚለው ትምህርት ያጋንንት ትምህርት ነው። አብ ወልድ አይደለም ማለት ነው። አብ እንዴት ይወልዳል? ይወልዳል እንጂ ወላዲ አይደለም እንዴ መጽሐፉ? አብ ወላዲ ወልድ ተወላዲ የሌለ እንዴ? እሺ ስለዚህ አብ ወልድ አይደለም ማለት ነው። አይደለም። እሺ ወልድ አብ ነው? ወልድ አብ አይደለም፣ ተወላዲ ነው። እሺ ወልድ አብ አይደለም፣ አብ አይደለም። እሺ መንፈስ ቅዱስ አብ ነው? መንፈስ ቅዱስ እግዚአብሔር መንፈስ ነው ስለሚል ዮሐንስ 4:24 ላይ እግዚአብሔር ልክ ነው፣ መንፈስ ነው፣ አብ ነው። እኔ የጠየቅኩን ጥያቄ በደምብ ስማ። መንፈስ ቅዱስ አብ ነው ወይ ነው ያልኩህ? አብ ነው። እግዚአብሔር መንፈስ ቅዱስ ስለሆነ ነገርኩህ እኮ አብ ነው። በደንብ ስማ። አሁንም ጥያቄ አታሸዋር። መንፈስ ቅዱስ አብ ነው ወይ ነው ያልኩህ? አብ ነው። እሺ አብ ነው። ሌላ እንዴት ይሆናል? ሱሬ ሚውት አድርግ። እሺ ወልድስ አብ ነው እንዴ? ስንቴ ነው የምመልስልህ? ወልድ መንፈስ ቅዱስ ነው? አንደኛ ቆሮንቶስ ወልድ መንፈስ ቅዱስ ነው ወይ ነው ጥያቄ አይደለ? ወልድ መንፈስ ቅዱስ ካልሆነ በተዘጋ ቤት እንዴት ይገባል? ወልድ መንፈስ ቅዱስ ነው ወይ ነው ያልኩህ። አሁን ጥያቄ አትጠይቀኝ። እኔ አዎ ወልድ ስጋው መንፈስ ስለሆነ መንፈስ ነው። ወዳጄ መንፈስ ቅዱስና መንፈስን ለይ። መጀመሪያ የጠየኩ ወልድ መንፈስ ቅዱስ ነው። ምክንያቱም ልንገርህ፣ በተዘጋ ቤት የገባው መንፈስ ስለሆነ ነው። ከነ ምክንያቱ ነው የምነግርህ። ሰላም ለእናንተ ይሁን ያለው በተዘጋ ቤት ገብቶ ነው። በሩ ዝግ ነው። አንዴ ጥያቄውን በደምብ ስማ። ወልድ መንፈስ ቅዱስ ነው ወይ ነው ያልኩህ? ነው እያልኩህ አይደለ እንዴ? በቃ ጥሩ ሰምታችሁታል። ወልድ መንፈስ ቅዱስ ነው አለ። በጣም ቃሉ መንፈስ ነው አይልም እንዴ? ቃል አይደል ወልድ? አትደባልቅ። አሁን የገባው የጴንጤ ቤት ነው። እንደሱ ጥቅስ እንደሱ እንደፈለክ እየሸራረፍክ አይደለም የምታወራው። እሺ አሁን ወደ መጀመሪያው ጥያቄ እንምጣ። ከመጀመሪያው ሐሳብ እንጀምር። ጽፌልሃለሁ። እሺ ወልድ የምትለው ማንን ነው? ወልድ የምትለው ማንን ነው?
ወልድ ቃልም ስጋ የሆነ ከሴቲቱ የተወለደው የሰው ልጅን ባህሪ የነሳው የበላው የጠጣው የተጨበጠው የተዳሰሰው ሐዋርያቶቹ የተረኩት ነቢያት የመሰከሩለት ማለት ነው እኮ። ማንን ነው ወልድ የምትለው ነው ያልኩት። ወልድ በነገር ሁሉ ወንድሞቹን ሊመስል የተገባው ማን ነው እኮ? ስም የለውም። ማን ነው? ወልድ መሲህ ነው። መሲህ ማን ነው? ስም መዝሙር 2 ላይ ቁጥር 2 ላይ ሄድናይ ስሙን መዝሙር 2 ቁጥር 2 ላይ ማን ነው? መሲህ ስም የለውም። ስሙ ማን ነው? መልአኩ ገብርኤል እንደነገረን ነው የሚሆነው። እናቱ እንደነገራት እኮ ማን ነው? ስሙ ኢየሱስ ነው። ሰማችሁ? ኢየሱስ። እሺ ኢየሱስ። እንደውም ይሄ የለችም እኮ ኢየሱስ ነው ስሙ። ቆይ አንዴ ኢየሱስ ማለት ሰው የሆነ ብቻ ማለት ነው አይደለም፣ አብ የሆነ ማለት ነው። ግራ አትጋባ ወዳጅ። አብ ነው ኢየሱስ፣ አብ የሆነ አንድ ቤተ እምነት እንዴት ግራ እንደተጋባ እናሳይ ስለምፈልግ ነው። ረጋ በል፣ ስሜት ያቱን። ወልድ ማን ነው? ኢየሱስ ማለት አብ የሆነ ማለት። አንተ አሁን እኔን ጥቅስ ብቻ ጠይቀኝ። ቆይ ወዳጅ፣ ቆይ ወልድ ማለት አለም ማን ነው ስለው ኢየሱስ አለኝ። ኢየሱስ ስለው ከማርያም የተወለደ ሰው የሆነው አለኝ። ኢየሱስ ማለት ሰው የሆነው ብቻ ማለት ነው። በጣም ጥሩ። ሐዋርያ ሥራ 2:36 አንብበዋ። ማስረጃ አልጠየቅኩም። መጽሐፉ ይምራል። 2:36 አንብብ። በእግዚአብሔር ቃል ውስጥ መጽሐፉን አንብብ። ለምን አታነብም አንተ? እኔ ጠየቁ። ኢየሱስ ማለት ማስረጃ ስጠይቅ እዛ ላይ አይደለም። አንተ ማነው ጥያቄ ብቻ ያደረገ? ገና ክርስቲያን አይደለም እኮ ማለት ነው። ገና አይዞ ወዳጅ አይዞ። ጥያቄ ከሆንክ የለበትማ ክርስቲያን አይደለም። አትደንግጥ፣ ዋሾ አትደንግጥ። መደንገጥ አይደለም፣ አትደንግጥ። አንተ ክርስቲያን አይደለም። ራስህን ግለጥና ነው የምንወያየው። ካሁን በኋላ ራስህን ግለጥ መጀመሪያ። ክርስቲያን አይደለም። በቃ እንስማማ። አትደንግጥ። አባ አታወናብን እንደዚህ እያልክ አትደንግጥ። አንተ ክርስቲያን አይደለም። በቃ አሁን መደንገጥ ራስህን ግለጥ መጀመሪያ። መደንገጥም መጮህም አያስፈልግም። እየቀጠልን ነው። ራስህን ግለጥ። ክርስቲያን አይደለም መጀመሪያ። እኔ ሳወራ አትደረቡ። ወልድ ማለት ኢየሱስ ነው። አይገባህም እንዴ? በምን ቋንቋ በመርፌ ልስጥህ እንዴ? ነበር ቅድም ከማርያም የተወለደ። ራስህን ግለጥ። አንተ ማነህ መጀመሪያ? እሱን በኋላ እንገልጠዋለን። አንተ ማነህ? ግለጥ ራስህን። ክርስቲያን ከሆንክ እንዴት ይሄ ሁሉ ትከራከራለህ? ካልሆንክ ነው የምትከራከረው። ክርስቲያን ነህ ወይ አንተ? ወይም ነኝ ወይም አይደለሁም በላ። ክርስቲያን ነህ። ሌሎች እንዲሰሙ ነው የማደርግህ። አይደለም። ቆይ ክርስቲያን ነው ወይ መጀመሪያ አንተ? እመን። እኔ ክርስቲያን ነኝ። አይ ታዲያ ምን እኔ አምላክ ነኝ እንደ ለአንተ ሙሉ መልክ የምሰጥህ? መልስ እኮ የምሰጥህ እኮ እግዚአብሔርን ወክዬ እኮ ነው የምሰጥህ። ውክልና ነው ያለኝ። አንተስ እኔ የምጠይቀውን መልሷል እሱ? አይደለም። በአንተ እባክህ ለፍርድ እንደዚህ አትቸኩል። እኔ የምጠይቀውን አንድ እንኳን መልሷል? ሐዋርያት ሥራ 2:36 አንብብልኝ ያልኩት ለምን አያነብም? አዎ አንብብልኝ። አዎ አይደለም እኮ የውይይትን ህግ ጠብቃ ልትጠየቅ ገባ አይደለ? ትጠየቃለህ። ጥያቄውን ልጁ የጀመረውን ውይይት ሰው ቤት ነው የገባኸውና ነው እንደገባሁት። ቆይ አንዴ ያንተን ትምህርት ነው ልትጭን ነው እንደገባሁት። ማሹ አይዞ አቤት ልጫንባህ። ተረጋጋ። አሁን እኮ እድል እየሰጠን ነው። ያንተ የሚጫን ትምህርት እንዳልሆነ እያሳየን ያለ ነው። ይኸው አሁን ለማንኛውም መጽሐፉን አንብብ። ከመጽሐፍ ውጭ ውይይት የለም። እንዳትጠይቀውም በኋላ ከመጽሐፍ ውጭ እንዳትጠይቅ። አሁን ስሜት አያቱን። ተረጋጋ፣ ረጋ በል ብራዘር። ምንድን ነው የምታጭበረብረው? ማጭበርበር ይባላል። እባክህን እንዲህ ያለ ተራ ንግግር ወደዛ አድርግ። ጨራሹ ነው ለማወናበር ትሞክራለህ እንደገና።
በቃ እንደ ክርስቲያን ነው የምንወያየው፣ እንደ ክርስቲያን ነው ውይይቱ። አሁን 236 አንብብልኝ። አንብብ 236 ስሜት ያቱን እጠይቅሃለሁ፣ ማስረጃ እጠይቅሃለሁ። ገና እኮ ያለ ማስረጃ አናወራም እኛ። በዚህ ቤት የምታወራው ጴንጤ ነው፣ በማስረጃ ነው የምናወራው። ቅድም የሚገርም ነገር ነው። አይዞህ አንተ መጽሐፍ ለማንበብ የምትቸገር ክርስቲያን፣ እስኪ አንብበው መጽሐፉን። ምንድነው ችግር? አይዞህ ወዳጄ፣ አይዞህ ወዳጄ፣ ማስረጃ ገና ትጠይቃለህ። ይሄን ያህል ደቂቃ ትወስዳለህ እንዴ ለማንበብ? ነው የምትፈተሸው። ወልድ ማለት አልክ፣ ለሚሰማ ሰው ክሊል አልክ፣ ስጋ የለበሰው ከማርያም የተወለደው አልለበሰም አልከን። አልለበሰም። ማኑ ለባሽ ያደረገው? ስጋ ለባሽ እኛ ነን። አንተ ነህ ስጋ ለባሽ የምታደርገው። ትቀልዳለህ እንዴ? በጣም እግዚአብሔርን ስጋ ለባሽ ትላለህ እንዴ? ጭራሽ ስጋ ለባሽ ማኛ። የስጋ ለባሽ ሁሉ አምላክ ነው፣ እሱ ስጋ ለባሽ አይደለም። እንደዚህ ያለ ትምህርት በክርስትና የለም። ከአሁን በኋላ ስጋ ለባሽ የሚለውን ድምፅ ስጋ ለባሽ ብለህ ከአሁን በኋላ እንዳትል። ሁለተኛ በጌታ በኢየሱስ ስም አንደበቴ የታሰረ ይሁን። ስጋ ለባሽ ነው እንዳትል። አንተ ሰውዬ፣ ኧረ በእናትህ ስጋ ለባሽ ነው እንዳትል። አንዴ እሺ፣ ሰው ሲንጫጫ አውቆ ነው የሚንጫጫው እና አብራችሁ መንጫጫት የለባችሁም ጋይስ። እኔ እሺ፣ በደንብ ስማ፣ ምንም መንጫጫት አያስፈልግም። እሺ ይኸው እደግምልሃለሁ። ወልድ ማለት እሰማለሁ ጋይስ፣ መጥቻለሁ። ቴንክ ዩ ጋይስ። ትሰማለህ? እሺ ወልድ ማለት አንዴ ኔትወርክ እየረበሸኝ ነው፣ ተረጋግተህ ስማ። ወልድ ማለት ሰው ስጋ የለበሰ ከማርያም የተወለደ ነው። ፕሪ ኤግዚስታንስ የለውም፣ ከማርያም በፊት አልነበረም እያልከኝ ነው ያለው። ሰው ብቻ ማለት ነው ወይ ወንድም አለ? የጀግና እንደ ጀግና ታወራለህ። ገና እንደ ጀግና እኔን ሚውት አድርጋ አንተ ታወራለህ። እየጠየቅኩ ነው ያለው። ብያለሁ። ለመሆኑ እኔ ብያለሁ? እኔ ከቦታው ሄድኩ መሰለህ እንዴ? ድጋሚ ጽፍልሃለሁ አላልኩም? ምን አይነት እንደው ከየት ነው የተሰበሰባችሁት እናንተ ጥራጊዎች? ጥራጊ ናችሁ እናንተ፣ እግዚአብሔርን ለማርከስ የተፈጠራችሁ። ተገለጥ ብራዘር። ምን አይነት ጥራጊ ብትሆን ነው ፈጣሪን እንደዚህ የምታቀልለው? ያለው መንፈስ ነው። በጌታ በኢየሱስ ስም ከአሁን ሰዓት ጀምሮ አንተ ኢየሱስ በጌታ በኢየሱስ ስም አንደበቴ የታሰረ ይሁን። ኢየሱስና ሰው በቃ ከዚህ በኋላ በእግዚአብሔር ላይ እንደዚህ መዘባበት አይፈቀድልንም። እኛ በቃ አትዘባበት። ጩኸት ለቅሶ ሁሉ አሁን ባዶ ይቀራል። አንድ የተረጋጋ ስሜት ያቱን ደግም አላልኩም። ገና ሳንቲም እለቅማለሁ ብለህ ራስን አታዋርድ። አንድ ደግም ይጠይቃለሁ። አይዞ ብራዘር፣ አይዞ ስጋ ለባሽ አይደለም። ሁለተኛ ስጋ ለባሽ እንዳትል። ስለ ጮክ አትደብቀውም። አየህ፣ አጋንንታዊ ትምህርት ነው እንደዚህ የሚያስጮህ። አጋንንታዊ ትምህርት ነው እንደዚህ የሚያስጮህ። ከአንተ ሌላ ደግሞ አጋንንት አለ እንዴ? ሌላ ጠይቅ፣ ችግር የለም። ከእናንተ ሌላ አጋንንት አለ እንዴ? ሪላክስ አድርግ። ሌላ አጋንንት አለ? አቅርብ ማስረጃ። ከአንተ ሌላ አጋንንት ካለ ላሳየህ። ይኸው ቆይ፣ የእግዚአብሔርን ትምህርት የምታቃልል የምትዘባበት እኮ ዘባች። ከአንተ በላይ ሌላ ደግሞ አጋንንት አለ? ጩኸቱን ተወው፣ ፉከራውን ተወው። አሁን በማስረጃ ሰው ይማርበት። በቃ ቤተ ክርስቲያን አስተካክል። እኔ ያላልኩትን አትበል። እኔን ሚውት አድርገህ አንተ እኔ ያላልኩትን እንዲህ ይላል ብለህ አትበል። ልጽፍልህ ነው። ይኸው አሁን የምትለኝ አላልኩም አለ። ይኸው ልሰርዘው። ይኸው ደግሜ ጽፈዋለሁ። ከዚህ ውጭ የተለየ እምነት የለም። ይኸው ወልድ ለአንተ አንዴ ወልድ አሁንም ለእኔ ነው እንዴ? ለአንተ አይደለም እንዴ? አሁንም ማን ነው? በኢየሱስ ስም ወልድ ለካ ለእኔ ነው፣ ለአንተ አይደለም። ለካ ወልድ ማን ነው? ለአንተ እያልክ ትለኛለህ እንዴ? አዎ ለአንተ ላለው የአንተ ወልድ ነው ያላል። እኔ ወልድ ለእኔ አባቴ ነው፣ አምላኬ ነው፣ ፈጣሪ ነው፣ አዋሼ ነው። አዳምጣ፣ አዳምጥ፣ ልጻፈው፣ ፈዋሽ አዳምጥ። አንተ ጻፊ ማን ያደረገህ? አንተ ለራስህ የዞረብህ ለራስህ ዞሮብህ
ፈዋሼ አንተ እኮ ዞሮብሃል። አምላኬ አይዞ ብራዘር፣ ገና ከግራር እንጨት ሳትወጣ እኔ ልትተች ትፈልጋለህ እንዴ? ገና አምላኬ ነው አለ። አይዞ ስድቡን ውስጥ የተሞላውን እኮ ነው እንደዚህ የምታወጣው። አይዞ አንተ አሁን መረጋጋት። ዳንዬ ውሻዬ ነው የሚለው አስተካክለው። ዳንዬ ይቅርታ በለው ፈዋሼ። እሺ ፈዋሼ አምላኬ አልከን፣ ጽፌልሃለሁ። እሺ እርግጠኛ ነህ ወልድ ፈዋሽህ አምላክህ ነው? ሰውዬ ምን እያወራ ነው? ለእኔ ነው ለአንተም አይሆንም ማለት ነው? አትናደድ ብራዘር፣ ከመሆን አይደለም። ለአንተ ፈዋሽህ አይደለም? እኔ ምን ጠይቃ ለአንተ ፈዋሽ አይደለም? አንዴ ያንተን ወልድ ስለ እኔ ምን አግብቶ ነው የምትጠይቀው? እኔ እኮ ትገርመኛለህ። ስለ እኔ ምን አግብቶ ነው የምትጠይቀው? እኔም ልጠይቅ። ለአንተ ፈዋሽ አይደለም? ምን አይነት መንፈስ ነው ተሞልቶ የመጣው? ለአንተ ፈዋሽህ ነው ወይ? ሪላክስ አድርግ ብራዘር፣ ሪላክስ አድርግ። ፈዋሽህ ነው ወይ? አዎ ወይም አይደለም በለኝ። አንዴ ለአንተ ፈዋሽህ አይደለም? እኔ ያንተን ወልድ እኔ ያንተን ወልድ አላውቀውም። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስሙን ነው እንጂ ኃይሉን ክድሃል። ላሳየህ ነው። አንተ መረጋጋት ነው ያለብህ። ወልድ ማለት ፈዋሼ ነው አምላኬ ነው አለ። በጣም ጥሩ። እሺ ወልድ ስሙ ማን ነው? በቃ ከአንተ ጋር አልወያይም። ለአንተ ፈዋሽህ ስላልሆነም ምን ያደርግልኛል ታዲያ? ውይይቱ ምን ያደርግልኛል? ብትወጣ ነው የሚሻለው። አማራጭ አንተ አምላክ አይደለም። አምላክ ካልሆነ ጋራ እንዴት አድርጌ ነው የምወያየው? መውጣት ነው የምትችለው። አንተ ፈዋሼ ነው ብለህ ካላመንክ እንዴት ልወያይ እኔ ካንተ ጋራ? አማራጭ የለም። ያንተ እኮ ሌላ ቡድን ማለት ነው። በቃ አማራጭ የለም። መጀመሪያ እኔ መድኃኒቴ ነው ፈዋሼ ነው በልና እመን። ከኔ ጋር ለመወያይ እመን መጀመሪያ። አንተ በኢየሱስ እንደማታመን አሳያለሁ። አንተ ምን? እኔ ማመንኩኝ እኮ ይሄው አላመንኩም። እኔ ማመንኩትን እኮ ጻፍክ። ያንተ የታል? በፍጹም ውሸት ነው። ውሸት ላሳየህ እኮ ነው። ላሳየህ የኔንም ጻፍከው እያነበብኩት እኮ ነው። እኔ ፈዋሼ ነው መድኃኒቴ ነው አምላኬ ነው የምለውን ጽፈኸዋል። ለአንተ ኢየሱስ ቱታ ነው ታውቃለህ። ያንተ የታል የተጻፈው? አንተ ፈዋሼ አይደለም ወይ? ፈዋሼ ነው በለኝ። ተረጋጋ፣ አትደበቅ። ፈዋሼ ነው በል። አሁን ቱታ ይላል። ቱታ ምንድን ነው? የምን ቱታ ነው? እኔ ምን አቅላለሁ? ቱታ ለአንተ ኢየሱስ ቱታ ብለህ እንዳትልካውን በኋላ የምን ቱታ ነው የምትለው? ኮት በጌታ በኢየሱስ ስም ስሙን አትጥራ። አንተ ከመንገድ ላይ የተለቃቀምክ ልቅምቃሚ ሁሉ የቱሪስት ላይ ተማሪ ደግሞ እኔን አንተ ነህ የምተቸው። እኔ አይደለሁም እኮ ያልኩት የራስህ መንገድ ላይ ተፈጠርክ። ቱታ ኮት ኢየሱስን ቱታና ኮት ነው። አንተ ቱታ ትላለህ። ቱታ ነው እግዚአብሔር ለአንተ። አዎ እኔ ስለ ሰው ነው እንደምጠይቀኝ? ስለ ሰው ነው እንደ ልዋይ የገባሁት? እኔ ልዋይ የገባሁት? ኦይ ምን አገባኝ እኔ? እንዴት ያለ እንዴ! ምን ነው አይምሮ አይሰራም እንዴ? እኔ ሞክለው ራሴን ብቻ ነው። ራሴን ነው ሞክለው። ስለሌላ ሰው ሚስጥር እንዳታወጣ። የራስ ቤተ እምነት የለም ብራዘር፣ አትደበቅ። ምሳሌ 25 ቁጥር 9 አንብብልኝ። እሺ ምሳሌ 25 ቁጥር 9 አንብብልኝ። ኖ አንተ ኦንሊ ጂሰስ ነው ወይስ ኦንሊ ምን አይደነ? ምሳሌ 25 ቁጥር 9 አንብብልኝ። ኦንሊ ጂሰስ ነው ወይስ አይደለም? 29ን ኦንሊ ጂሰስ ነው ወይስ? ምሳሌ 25 ቁጥር 9 አንብብልኝ። እንዲህ ነው ኦንሊ ጂሰስ ማለት እንደዚህ ነው እንድታዩአቸው። በራሱ አንደበት ኢየሱስ ሰው ነው የተፈጠረ ነው ከማርያም የተገኘ ነው አለና ስሙ ማን ነው ስለው ኢየሱስ ተያዘ። እዚህ ጋር መጮ ጀመረ። ዚህ ኢዝ ኦርቶዶክስ ብራዘር፣ ዚህ ኢዝ ኦንሊ ጂሰስ። ይሄው ነው። ከዚህ ውጪ ካልጮኸ ወይ ካልተሳደበ በስተቀር መደበቅ አይችልም። ኦኬ፣ ይሄ የኦንሊ ጂሰስ ትምህርት ነው። ቱታ ነው ያለው ማን ነው? የራስህ እኮ ነው። የራስህ ቤተክርስቲያንን መሰረተ ያልከው አባትህ ነው። ቱታ ነው ኮት ነው እያለ በኢየሱስ ላይ የሚቀልደው ብዙ በቅንነት ብዙ ሰዎች ኦንሊ ጂሰስን እምነት ውስጥ የቆዩት ኢየሱስ ክርስቶስ አምላክ እንደሆነ የሚያምኑ ነው የሚመስላቸው። አይደለም። ቤተክርስቲያኒቷ ኢየሱስ ክርስቶስ አምላክ ነው ብላ አትቀበልም። ብራዘርስ አትቀበልም።
ኢየሱስ በክርስቶስ ኢየሱስ አምላክነት የምታምን ቤተክርስቲያን አይደለችም። ኢየሱስ ክርስቶስ ለነሱ ስጋ የለበሰው ማንነቱ ነው፣ ቱታ ነው፣ ኮት ነው እያሉ ኢየሱስ ላይ የሚቀልዱት ለዛ ነው። አምላክ አብ ብቻ ነው ብለው ነው የሚያምኑት። ኢየሱስ አምላክ ነው ብለው አያምኑ። አብን ነው ኢየሱስ ብለው የሚጠሩት። ኢየሱስ ክርስቶስ ለነሱ አምላክ አይደለም። አየህ፣ ለዚህ ነው ስም ውስጥ መደበቅ የሚፈልጉት። ኦንሊ ጂሰስ ብለው ስም ይጠቀሙ እንጂ በክርስቶስ ኢየሱስ የሚያምኑ አይደሉም። እነኚህ ሰዎች በክርስቶስ ኢየሱስ የሚያምኑ አይደለም። ኢየሱስ ክርስቶስ ለነሱ ፍጡር ነው። ኢየሱስ ክርስቶስ ለነሱ ቱታ ነው። አብ የተገለጠበት ስጋ ነው ለቤተ ክርስቲያኒቷ። ዚዝ ባይ ዘ ዌይ ይሄ ነው እምነታቸው። በጣም ነው የሚያሳዝነው። እሺ አቤ ሰላም፣ እንዴት ነህ? ሰላም አቤ። ሰላማችሁ ይብዛ እግዚአብሔር ሰው። እሺ ከየት ቤተ እምነት? ሙሉ ወንጌል። እሺ ሙሉ ወንጌል ሙሉ ወንጌል። እሺ እሺ ኤልዳና ሰላም። ሰላማችሁ ይብዛ። ሰላም ናችሁ? ጌታ ይባረክ። ሁሉ ሰላም፣ ሁሉ እግዚአብሔር ይመስገን። ሰላም ነው፣ እግዚአብሔር ይመስገን። አለን አለን። እሺ ከየት ቤተ እምነት? ከአዲስ ህይወት። ከየት ቤተ እምነት? አዲስ ህይወት። አዲስ ህይወት የሚባል ቤተ እምነት አለ? አዲስ ህይወት የሚባል ቤተ እምነት አለ? አታውቀውም? አጎና ሲሊማ ጋር እሺ ጋይስ እሰማለሁ፣ ኔትወርኬ ነው። እሺ ሰላም አሜን። እሺ ወገኖች ሼር እና ኮፒ ሊንክ አድርጉልኝ። አስሬ እያቆመኝ ነውና ተባረኩ። ጌታ ኢየሱስ ባርካችሁ። በብዙ ሼር በብዙ ኮፒ ሊንክ አብረን እናገልግል። ጸጋ ይብዛላችሁ። እሺ እሺ ቤኪ ሰላም ሰላም። አይሰማም? ይሰማል ይሰማል። ሰላም። እሺ የትኛው ሀሳብ ላይ ነው ማውራት የፈለግከው? ከየት ቤተ እምነት? እኔ ከኦርቶዶክስ ነው፣ ግን አሁን ነው የገባሁት። ሀሳቡን እንትን አይደለም። እሺ ቤተክርስቲያናችሁ ኢየሱስ ያማልዳል ብላ ታምናለች? አታምነው? እርግጠኛ ነህ? ከአንተ በፊት የገቡ ኦርቶዶክሳውያን ሲያምኑ ሲናገሩ ነበር። እየዋሹ ነው ያሉት ማለት የምልጃን ስርዓት ፈጽሟል። ግን አሜንን ልቀበለውና ከዛ ወደ አንተ እመጣለሁ። አሜን። ሰላም
አሜን። ወይ አይሰማም? እሺ አሁን ትሰማለህ። እሺ ከየት ቤተ እምነት ነህ? ዳኒ ከዚህ በፊት አውርተናል። ቤተ እምነት አሁን ላይ የለኝም ብዬ ነበር አስታውስክ? አላስታውስም። ብዙ ሰው ስለማወራ አላስታውስም። የት ነበርክ? አዲስ ኪዳን። አዲስ ኪዳን ማለት አዲስ ኪዳን መጥመቀ ቤት ነበርኩ ስለሚያዝ ወጣ በኋላ የት ገባክ? የትም አልገባሁም ብቻዬን። እሺ ምን ልርዳ? ስለ ቅድም እያወራ ስለነበረው ስለ ኦጂዎች ትምህርት ነው። ኦጂዎች ኢየሱስ አምላክ ተቋርጣ እያወራ ከሆነ ተቋርጣል ወንድም አለ። ተቋርጣል ብራዘር። እሺ ኔትወርክ ሊሆን ይችላል ወይ ሚዩት ነው። አሁን ምልክቱ ሚዩት ነው እኔ ጋር የሚያሳየኝ። እሺ ታዲ ተባረክ። ጌታ ኢየሱስ ይባርክ። ጸጋ ይብዛል ወንድምነት። እሺ ቤኪ ወደ አንተ ልምጣሽ። እሺ ዶክተር ደረጀ ሰላም። ዶክተር ባጃ ነው የሚለው ባጄ ሰላም። ማሽ ሰላም። ቅድም ኔትወርክ ተቋርጦብኝ ወጥቼ ነበር። በጣም ይቅርታ። እሺ ችግር የለም። አሁን ቤኪ ኦርቶዶክሳዊ ወንድም ነው። እሱ ኢየሱስ ቤተክርስቲያን ያማልዳል ብላ አትናገርም ይላል። አንተ ግን ታምናለህ? እስቲ አውሩ ሁለታችሁ። ኦኬ አክቹሊ ያው የቅድሙንም ሐሳብ ለአንተ ላብራራል ግልጽ እንዲሆን በደንብ ከሱ ጋር አውራለህ። ከኔ ጋር ደግሞ ታወራላችሁ። ችግር የለም እናወራለን። ችግር የለም። እሺ ሰላም። እሺ ሰላም ወንድሜ። እሺ አንተም ከኦርቶዶክስ እምነት ነህ? አዎ። ስለዚህ አሁንም ያማልዳል ብለህ ነው የምታምነው ታዲያ? ያው እንደ ኦርቶዶክስ ቤተክርስቲያን አስተምህሮ አሁንም ክርስቶስ ያማልዳል ስንል ስቲል በእግዚአብሔር አብ ፊት ቆሞ ይለምንልናል፣ ይቅር ይበላችሁ ብሎ ይጸልያል የሚል አይነት ትርጉም ኖሮት አይደለም። ተረድተኸኝ? ይሰማል? እሺ ምን ማለት ነው? አዎ ይሰማል። አሁንም ይለምንልናል፣ ቆሞ ለኛ ይጸልያል፣ ቆሞ ለኛ ይቅር በላቸው ይላል፣ ምልጃን ያቀርባል የሚል ሀሳብ ሳይሆን ዓርብ ዕለት ባፈሰሰው ደሙ ስቲል እስከዛሬ ድረስ ትኩስ ሆኖ ለዘላለም የማዳን ስራውን የሚሰራው እኛም ወደ ክርስቶስ መንግስት የምንገባው ወደ አብ የምንቀርበው በዛ ትኩስ ደም እንደሆነ ቅድስት ቤተክርስቲያናችን ታስተምራለች። ከዚህ አንጻር ጳውሎስም መስክሮታል። በእኛም ቤተክርስቲያን ቢመሰከር ምንፍቅና የሚባል አይደለም የክርስቶስ ምልጃ። ግን ክርስቶስ አማላጅ ነው ስንል ቅድም በነገርኩ አይነት አተረጓጎም ከሆነ ስህተት ነው። አሁን ያልኩ ምንድን ነው? ያኔ በፈጸመው የማማለድ ስራ፣ ዓርብ ዕለት በፈጸመው የማዳን ስራ፣ የልመና ስራ፣ ያኔ በፈጸመው የምልጃ ይቅርታ ያስተጋባብኛል የመለመን የማስታረቅ ስራ ስቲል ድረስ ያማልዳል እንድንል ያደርገናል እንጂ አሁንም ይለምንልናል የሚል አይነት ትርጉም እንዲኖረው አይደለም ማለት ነው። ከዛ አንጻር ነው አማላጅ የምንለው። ትክክል። እኔም እንደዛ ነው የማምነው። ስለዚህ አልተጋጨንም ማለት ነው። አይ ተጋጭተን አይደለም። አይ ሀሳባችን አልተጋጨም ማለት ሀሳባችን አልተጋጨም። እኔ እንደዛ ነው የማምነው። እንደዛ ስለማምነው። እሺ ቤኪ፣ እሺ ኢየሱስ ዛሬ ለአንተ አማላጅ ነው? እሺ ቤኪስ ኢየሱስ ለአንተ አማላጅ ነው?
አሁን ወንድሜ ባስቀመጠልን እንትን ያማልዳል። ደሙ የሚያማልደው ደግሞ ከዘላለም ሞት በአዳም ላይ ከተፈረደው የሞት ፍርድ ለዘላለም ትኩስ ሆኖ ደሙ ለዘላለም ያማልዳል፣ ያድናል ማለት ነው እንጂ ጥያቄው አሁን ኢየሱስ አማላጅ ነው ወይስ አማላጅ አይደለም ነው ጥያቄው። አማላጅ አይደለም። አሁን አማላጅ አይደለም የሚለምን አይደለም። አሁን አልገባህም? ገብቶኛል። አሁን አይ አልገባህም። አዎ እኔ ፍቅር ቴንክ ዩ አዮ አሁን እናንተ መጨረሻ ላይ ግን እንደማትስማማ ነው የነገርከን። አዮ ችግሩ እሱ ነው። አሁን በደንብ እሺ ዶክተር፣ እሺ አሁን ኢየሱስ ለአንተ አማላጅ ነው ወይስ አማላጅ አይደለም? ነው ማለት አሁን በነገርኩ አይነት ትርጓሜ ማለት ነው። ኦኬ እሺ ቤኪ፣ ኢየሱስ ለአንተ አማላጅ ነው ወይስ አማላጅ አይደለም? አሁን እሱ ባብራራው መንገድ ነው ያልኩ። ለዘላለም የሚያማልድ ደሙ ነው የሚለው። ኢየሱስ ክርስቶስ ግን አሁን ይፈርዳል እንጂ ፈራጅ እንጂ እንደተስማማ ሰው ነው አትያረካለሁ። እንደተስማማ ሰው አሁን ቤኪን ዶክተር ባጄ እንዳለው ኦኬ እኔ ኢየሱስ አማላጄ ነው ይላል። አንተ ኢየሱስ ክርስቶስ ለአንተ አማላጅህ ነው ወይ? አሁን አይደለም። አሁን አይደለም። አሁን ለአንተ ኢየሱስ አማላጅህ አይደለም። አንድ አይነት ሐሳብ እንዴት እንዳልሆነ ደግሞ ማብራሪያውን ከሁለታችንም መጠየቅ ነው። ሐሳባችን የማይጋጭ ስለሆነ ማለት ነው። አይ በደንብ ነው የሚጋጨው። አንተ አሁን ኢየሱስ አማላጅ አይደለም ትላለህ። ዶክተር ባጅ ደግሞ አሁንም ኢየሱስ አማላጅ ነው ይላል። ስለዚህ ሁለታችሁ መስማማት ነው ያለባችሁ። ሁለታችሁ ይህንን ሐሳብ እስቲ አጥሩት። እኛ ምንማር እንሰማለን። በቃ በመሀል አትግባና ማለት ነው። እኛ ሁለታችን በምን እንደምንግባባ ላሳየው። ዶክተር አሁን ኢየሱስ ክርስቶስ አንዴ የማለደው የምልጃውን ስርዓት ፈጽሞ ወደ አባቱ ቀኝ ከተቀመጠ በኋላ አሁንም ቆሞ አብን ይህን ሰው ማርልኝ ብሎ ይለምናል ብለህ ታምናለህ? አይ እንደዛ አይለምንም። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ላይ ከእንግዲህ በኋላ በስሜ ትለምናላችሁ እኔ ግን የምልግሯል አሁንም ቆሞ ለኛ ይለምናል ብለን አናስተምርም። ከዛ አንጻር ካየነው ብያለሁ ቅድምም። ከዛ አንጻር ክርስቶስ አማላጅ ነው የሚል ዲፊኒሽን የምንሰጥ ከሆነ ልክ አይደለም። ስለዚህ ሐሳባችን አንድ ነው ማለት ነው በዚህ እንጂ አሁንም በአብ ፊት ቆሞ አብ ሆይ ይሄን ልጅ ማርልኝ፣ ይሄን እንደዚህ አድርግልኝ ብለው የሚለምን አይደለም። አሁን ፈራጅ ነው ብዬ ነው የማምነው እኔ። አንተ ሳታምንም በዚህ? አዎ ፈራጅ ነው። ግን አሁን ከዛ ምልጃ አንጻር ክርስቶስ ማልዶልናል፣ ክርስቶስ አማላጅ ነው ብንል ይሆናል። ግን ይህን ያህል በእንትን የምንመሰክረው የክርስቶስን ምልጃ ከመለመን አንጻር መሆን የለበትም። አስታርቆናል። በሱ ደማ በትኩስነቱ በዛ ነው ወደ ክርስቶስ የምንገባው፣ ወደ መንግስቱ የምንገባው፣ ወደ እግዚአብሔር የምንቀርበው በክርስቶስ በዛኛው ምልጃ ነው። ከዛ አንጻር ክርስቶስ አማላጅ ነው እንላለን እንጂ ክርስቶስ አሁንም ይማልድልናል ማለት እንዳልሆነ እንድትረዳኝ ብዬ ነው። እዚህ ጋር በደንብ ግልጽ እንዲሆን ማለት ነው። አሁን ኦርቶዶክስ ከተባለ የተጋጨ የተለያየ እምነት እንደሌለን ታውቃለህ። አሁን ይለምናል ሲባል ራሱ አማልዷል ሲባል ወደ አብ ብቻ ነው የለመነው ወይስ ወደ ራሱ ወይ ወደ መንፈስ ቅዱስ? እኔ አሁን ማምነው ያስታረቀን ከአባቱ ጋር ከራሱ ጋር እና ከመንፈስ ቅዱስ ጋር እኩል ስለሆኑ አንድ ስለሆኑ እግዚአብሔር አንድ ስለሆነ በመለኮቱ አንድ ስለሆነ ከራሱ ጋር ከአባቱና ከመንፈስ ቅዱስ ጋር አስታረቀን አማለደን ብለን ነው የምናምነው። አንተም በዚህ ታምናለህ ወይስ አታምንም? አምናለሁ። ከራሱ ጋርም ከመንፈስ ቅዱስ ጋርም ከአብ ጋርም አስታርቆናል። ስለዚህ ሀሳባችን አልተጋጨም ማለት ነው። ስለዚህ ሀሳባችን አንድ ነው ማለት ነው። ሀሳባችሁ አንድ መሆኑን
አሁን ሐሳባችሁ አንድ እንደሆነ ቢጋጭ እንኳን እንደው አይ ቢጋጭ እንኳን እኔ እናንተ ሐሳብ ሊጋጭ ይችላል እንጂ የቤተክርስቲያኑ አስተምህሮ በዚህ ጀጅ የሚደረግ አይደለም። አክቹሊ እሱን እናቁመውና አሁን ሁለታችሁንም እንግዲህ አንድ አይነት ሐሳብ እንዳላችሁ እያወራችሁ ያላችሁ ጥሩ። እሺ ቤኪ ኦኬ፣ አሁን በተነገረው መሰረት ኦኬ፣ ዶክተር ባጄ ባወራው መሰረት ኢየሱስ አሁን አማላጄ ነው ብለህ ታምናለህ? አሁን አያማልድም። በአሁኑ ሰዓት አያማልድም። አንዴ ማልዷል። በቃ የምልጃውን ስራ ዶክተር እሺ ኢየሱስ ለአንተ አማላጅ ነው ወይስ አማላጅ? ኢየሱስ ለአንተ አማላጅ ነው ወይስ አማላጅ አይደለም? አዎ ቅድም ባልኩት ዴፊኒሽን ተረድታችሁኛል? አዎ በዛ ዴፊኒሽን መሰረት እኮ ያው በዛ ሐሳብ መሰረት ያው ቅድም እንዳልኳችሁ ነው፣ የሚቀየር ሐሳብ አይኖረንም። እስቲ ድገምልን። አሁን ያማልዳል። አሁን ያማልዳል። እሱን ግልጽ አድርገው። አሁን ያማልዳል ማለት አሁን ይለምናል፣ አሁንም ከአብ ያስታርቃቸው ብሎ ይጸልይልናል የሚል ዴፊኒሽን ካለው አይደለም ብያለሁ። ስለዚህ እኔም ይሄንን ነው ያልኩት። ከልመና አማላጅ ማለት አይደል? ምን አልከኝ? ዶክተር ባጄ አሁን ኢየሱስ ለአንተ አማላጅህ እንደሆነ ታምናለህ ወይስ አታምንም? አንተ ዲፋይንድ ባረከው ዲፊኒሽን እኔ ባብራራሁት መንገድ ኢየሱስ አማላጅ ነው። አሁን ቤኪ ግን ኢየሱስ አሁን አማላጅ ነው ብላ አታምንም። ልዩነት እንዳለው እንድታውቁ ያክል አሁን አያማልድም በዚህ ሰዓት። አሁን ወደ አብ ወደ ቀደመ ክብሩ ከተመለሰ በኋላ ይፈርዳል እንጂ አያማልድም ብዬ ነው የማምነው ነው። ይሄን ስንል ግን እኛ ሀሳባችን ከተጋጨ ራሱ የሃይማኖቱ እንትን የእኛ ስህተት እንጂ የሃይማኖቱ ስህተት ላይሆን ይችላል። ራሳችን የራሳችን የትኛው ነው የኦርቶዶክስ ትምህርት? ሁለታችሁም ኦርቶዶክስ ናችሁ። የትኛው ነው የኦርቶዶክስ ትምህርት? የሁለታችንም ትክክል ነው። ሁለት አስተምሮ በአንድ ቤተክርስቲያን ውስጥ አለ። አንተ እኮ አሁን አንድ ጥያቄ አሁን እዚህ ጋር ዳኒ ግልጽ ላድርግልህ። አሁን ሁለት ኦርቶዶክስ ሁለት አይነት አስተምሮ አላት እያልከን ያለው በኢየሱስ ምልጃ ላይ ቤተክርስቲያኒቷ? አላልኩም። ግን እዚህ ጋር ግልጽ ያልሆነልህ እኔን ስጠይቀኝ ሁለታችሁም ልክ ልትሆኑ አትችሉም። ቤኪ ሀሳባችን እኮ አልተጋጨም። አሁንም እኮ ሀሳባችን አልተጋጨም። መቼ ተስማማ? አሁንም መልሼ ልጠይቀው። መቼ ተስማማ ነው? አሁን ኢየሱስ ለአንተ አማላጅ አይደለም፣ ለዶክተር ባጄ ደግሞ አሁን አማላጅ ነው። አሁን ነው ያወራነው። አሁንም አሁን ግልጽ እናድርግልኝ። እኛ እኮ ሀሳባችን አንድ ነው። ለአንተ ነው እንጂ ግልጽ ያልሆነ። እስቲ ከዶክተር ጋር ላውራና ማለት ነው። እስቲ አንዴ ልጠይቀው። ይሄን ጥያቄ ጠይቀው፣ ራስህ ጠይቀው። አሁን ኢየሱስ አማላጅ ነው ወይስ አማላጅ አይደለም ብለህ ጠይቀው። ብራዘር እንደዛ ብዬ አይደለም የምጠይቀው። እስቲ ዶክተር እሱ ነው ልጠይቀው። እሱን ራሱ ነው የምጠይቀው። ማለት አትደበቅ። እያወራን ያለ ነው አሁን ኢየሱስ አማላጅ ነው ወይስ አይደለም ነው። ኦኬ፣ ስለሱ መደበቅ አይደለም። እሺ፣ ከዶክተር ጋር ላውራ እኮ። ልዩነታችሁን ስማ። የልዩነት ጥያቄ ማድመጥ። ልዩነታችሁ አንተ ኢየሱስ አሁን አማላጅ አይደለም ትላለህ፣ እሱ አሁን አማላጅ ነው ይላል። ልዩነታችሁ ይሄ ነው። ይሄንን ልዩነት ነው የምትጠይቀው። እሺ ዶክተር ይሰማል? ይሰማል። አሁን እዚህ ጋር ጥያቄው ተመሳሳይ ቢሆንም አንተ የተጠየቅከውና እኔ የተጠየቅኩት ጥያቄ አንድ አይደለም። ለምን መሰለህ? አሁን ደሙ ለዘላለም ያስታርቃል ይላል አይደለም? ደሙ ትኩስ ነው።
በዚህ አምናለሁ እኔ ራሴ። ሁሉም ኦርቶዶክሳዊ የሚያምንበት ነው። ወደ አባቱ ቀኝ ከተቀመጠ በኋላ ግን ስለ ሰው ቁሞ አብ ሆይ ይሄን ሰው ማርልኝ ወይ ደግሞ እንደዚህ አርግልኝ ብሎ ይለምናል ብለህ ታምናለህ? እዚህ ጋር ነው አሁን ሀሳባችን። እዚህ ጋር ነው ሀሳባችን። እየዋሸ ነው ቤቲ፣ እየዋሸ። እስቲ ዶክተር ይናገር። እየዋሸ ነው ያለው። ይሄንን ስታንዱን ግልጽ አድርጎልሃል እኮ። ኦኬ ቤተክርስቲያኔም እኔም ጭምር ኢየሱስ በዚህ ሰዓት ይለምናል ብዬ አላምንም፣ ግን በከፈለው ዋጋ አሁን ኢየሱስ አማላጅ እንደሆነ አምናለሁ ነው ያለው። ይህ ስታንድ ክሊር ለአንተ አይደለም ለእኛ ግልጽ ነው። አሁን ይለምናል ብለህ ታምናለህ ዶክተር? እስቲ አንተውን በዶክተር ቦታ ሳይሆን እሱ ራሱ ቃል በቃል ይናገር። አሁን ይለምናል አይደለም? እኔ እኮ ልዩነታችሁ ማለት ቆይ ብራዘር ወዳጄ፣ በግድ አንድ ነን እኮ መሆን የለበትም። ይለምናል ብሎ መቼ አመነ? እሱ መጀመሪያው መቼ አመነ? አላመነም። ይለምናል ብሎ ኢየሱስን አሁን ያምናል እያልኩ አይደለም። እሱ መቼ ተለይ? በሱ እኮ አንድ ናችሁ ሁለታችሁ። ልመናና ምልጃ ምንድን ነው ልዩነቱ? ሁለታችሁም አንተም እሱም በኢየሱስ ልመና ላይ አንድ አይነት አመለካከት ነው ያላችሁ። እሱ አሁንም ይለምናል ብሎ አያምንም፣ አንተም ይለምናል ብሎ አታምንም። ልዩነቱ የፈጠረው ልመናና ምልጃ የተለያየ ነው እንዴ? ቆይ አሁን ኢየሱስ ክርስቶስ ያማልዳል ያለው ከልመና አንጻር ሳይሆን በከፈለው ዋጋ አሁንም ማስታራቂ ነው ብሎ ያምናል። አሁንም አማላጄ ነው ብሎ ያምናል። ይሄ ነው ልዩነታችሁ። አሁን ኢየሱስ ክርስቶስ ለአንተ አማላጅ ነው። እሺ እኔ ደግሞ ልጠይቀው። ኢየሱስ አማላጅና መለመንና ማማለድ ልዩነቱ ምንድን ነው? አሁን ከዶክተር ጋር ላውራን ነው። እሺ ስለዚህ አሁንም በአብ እየተሰማን አይደለም። እሺ አሁን ቀጥል። እሱ ጋር ነው ድምጽ ጫጫታ ያለው። ሚዩት አድርጌላለሁ። ኦኬ እኛ እንቀጥል ታዲያ ወይስ እንዴት ነው? አይ ግልጽ አድርግለት፣ የሀሳብህን ግልጽ አድርግለት። ክርስቶስ አሁን አማላጅ ነው ስንል ወይም ክርስቶስ አማላጅ ነው ስንል ጠቅለል አድርገ ነው አሁን ይለምንልናል ማለት አይደለም። ክርስቶስ ዓርብ ዕለት በሰራው የማስታረቅ ስራ አሁንም የዳነው በሱ ነው። አሁንም ሕይወት ያገኘነው በሱ ነው። አሁንም ወደ እግዚአብሔር የምንቀርበው የመንግስቱ ወራሽ የምንሆነው በሱ ነው። ክርስቶስ ያኔ ባፈሰሰው ደም ነው። ስቲል ትኩስ ነው። ለዘላለምም ካሁን በኋላ ለሚመጣው ለየትኛውም ትውልድም ምህረት የሚያገኘው በዛ ትኩስ ደም ነው። እስከ ዘላለም ይሰራል ያ ደም። ለዘላለም የሚያድነን ያ ነው። ከዛ አንጻር አማላጅ ነው እንላለን እንጂ አሁንም ይለምናል የሚለን ዲፊኒሽን ኖሮት አይደለም። የተረዳችሁኝ ይመስላኛል። እንግዲህ በቃ እኔ አሁን ተረድቻለሁ። አሁን እዚህ ጋር አንድ ነን። እኔ አሁን በግድ አልተስማማችሁም አለን እንጂ ዳኔ፣ እኔ አሁን ልመና ላይ ነው ያለሁት። ምልጃውን እሱን እኮ አልካድኩም። የቱ ጋር ነው አንተ? ቤካ ምንም ጋር እንዳደላችሁ ይሄው እያመንኩ ነው እኮ። ያውን ልመናና ምልጃን ግልጽ እናድርገው ነው ያልኩት። እኔ አሁን አይለምንም ነው ያልኩት። ምልጃው ደግሞ አሁን ወንድሜ አሁን ዶክተር ባብራራው እኛ ይለምናል ብለናል እንዴ? አንዴ ሱራ ምልጃና ልመና ምንድን ነው ልዩነቱ? አንዴ ምልጃውን አልካድኩም አይደል? እሺ አሁን ኢየሱስ ያማልዳል አይለምንም። ምልጃው ግን አሁን ወንድሜ ባብራራው መንገድ በሱ ነው የሚሄደው ነው በሱ መንገድ ነው የሚሄደው። አሁን እንደዛ ግልጽ አድርጌ መናገሩ ከብዶኝ ነው እንጂ ሀሳባችን እኮ አንድ ነው። ቆይ ጥሩ ሂድ። አሁን አቃደው ኢየሱስ ለአንተ አሁን አማላጅ ነው። አማላጅ ሲባል ወንድሜ አሁን ባብራራው ከሆነ አዎ፣ ካልሆነ ግን ማለት ነው አሁን ኢየሱስ ክርስቶስ ቆሞ ቤኪ ተደማመጥ ይለምናልን ማንም ያነሳ የለም። አንተ ነህ ደጋግመህ ያነሳህ። ልዩነቱ ምንድነው ነው ያልኩት። አንዴ
ኢየሱስ ለአሁን ለአንተ አማላጅ ነው ወይስ አማላጅ አይደለም? ከልመና ጋር አንድ ልዩነቱን ከነገርከኝ እነግርሃለሁ። ልመናና ምልጃ ምንድን ነው ልዩነቱን ግልጽ አድርግልኝና በዛ አንጻር ልመልስልህ። ልዩነቱን ንገረኝና በዛ እንትን ላይ ቆሜ እነግርሃለሁ የትኛው ምልጃ እንደማልቀበል። ምልጃውን አልክድም ማለት ኦኬ። የተቀበልከው ምልጃ የትኛው ምልጃ ነው እያልኩ ያለው? እኔ የተቀበልኩት ወንድሜ አሁን ያለው በዕለተ ዓርብ የተፈጸመው ጌታችን ኢየሱስ ክርስቶስ ግልጽ ላድርገው እስቲ አንዴ ትሰማኛለህ? እኔ አሁን ያልተቃወምኩት ማለት ነው ያልተቃወምኩት ምልጃ እኔ የተቀበልኩት ኢየሱስ አማላጅ ነው ያልክበትን የትኛው ምልጃ? በቃ እንደዚህ ግልጽ አድርገህ ጠይቀኝ። እኔ የተቀበልኩት በስጋው ወራት በነበረበት ያቀረበውን ደም ኢየሱስ ክርስቶስ ለሰው ልጅ ብሎ ደሙን አፍሶ ከአባቱም ጋር ከመንፈስ ቅዱስም ጋር ከራሱም ጋር እኩል አድርጎ እኛን ማልዶን ከራሱም ጋር ከአብም ከመንፈስ ቅዱስም ጋር ያስታረቀንን ምልጃውን እቀበላለሁ። እሱም ለዘላለም የሚኖር ምልጃ ነው። አሁን የማልቀበለው ምልጃ ደግሞ ማለት ነው ቆይ ግልጽ ልጨርሳ። ተረጋጋ ቤኪ፣ ሰማንህ አይደል? ተረጋጋ። እሱን አሁን ያወራኸውን አጥርተህ ነው እንሂድ። የተቀበልከውን ከዛ ደግሞ የምትቃወመውን ደግሞ እንሰማለን። ኦኬ፣ ለመደበቅ አትሞክር። በቃ ሀሳብህን እንወቀው። ካላፈርክበት ሼም ካልያዘ አሁን ያወራኸው ነገር ምንም ሼም አይዝህም አይደል? ታምንበታለህ አይደል? አሁን ባልከው በከፈለው ስራ ባደረገው መስዋዕትነት ኢየሱስ ክርስቶስ አሁን አማላጅህ ነው 100%። በቃ 100% አሁን ኢየሱስ ክርስቶስ አማላጅህ ነው ማለት ነው። እኔ ባልኩት መንገድ አሁን ባቀረብኩት ኢየሱስ አሁን ቤኪዬ በሰማይ ያለ አማላጅህ ማን ነው ተብለህ ስትጠየቅ ማን ብለህ ነው የምትመልሰው? ክርስቶስ። ተባረክ። ይሄንን ነው የምንለው ማለት በራስ መንገድ። እሺ የማትቀበለውን ብለህ ደግሞ ጠይቀኛ። አንተ እኮ የራስን ብቻ ወሰድክ ቴንኪው ብለህ አቆም። ይህን እኮ ሁሉም ኦርቶዶክሳዊ የሚያምነው እኮ ነው። እኔ ሀሳባችን አልተጋጨም ያልኩ ማለት ነው። ሀሳባችን አልተጋጨም ያልኩ ለዛ ነው። የማልቀበለውን ደግሞ ጠይቀኝ። አሁን የተቀበልኩትን ጠየቀኝ። ችግር የለም ቤካዬ፣ ዋናው እንድትቀበለው መቀበልህን ነው። ኦኬ በቃ ዋናው። ምክንያቱም ቅድም ራሱ አሁን ኢየሱስ አያማልድም ይፈርዳል እያልክ ስትከራከሩ ነበር። አይለምንም ነው ያልኩ። አዎ ይፈርዳል። አሁን ኢየሱስ ፈራጅ ብቻ አይደለም አማላጅም ጭምር ነው። ኢየሱስ ፈራጅም አማላጅም ነው ብለን ነው ማለት ትክክል። አንተ ለምን የራስን ብቻ እንትን የማልቀበለውን ደግሞ ልንገርህ፣ እሱንም ጠይቀኛ። የኔ አይደለም። አይ የሃይማኖቴን እንትን ጠየቀኛ። አንተ የፈለግከውን ሂንት ብቻ ወስደህ በቃ ቴንኪው ብለህ ማቆም አይደለም። ይሄን እኮ ሁሉም ኦርቶዶክሳዊ ነው የሚያምነው። ይሄ የአንተ እምነት አይደለም ወይ? ኢየሱስ አማላጅ ነው ያልከው የቤተክርስቲያኒቷ እምነት አይደለም ነው። አማላጅነቱ በምን አንጻር ነው የሚባለውን ደግሞ እሱን መጠየቅ ነው። ለምንድን ነው የሚለምነው? ኤክስፕሌን አድርገኸው። አዎ ኢየሱስ ክርስቶስ አማላጅ ነው። እሱን እኮ ከኔ በፊትም እኮ ከዶክተር አግኝተሃል ይሄንንማ። ስለዚህ ሀሳባችን አንድ ነው። የማትቀበሉት ምልጃ የትኛው ነው የሚለውን ደግሞ ጠይቀን። ቆየው ቤኪ፣ አሁን ኢየሱስ አማላጅ አይደለም ስትከራከረን ነበርኩ። አሁን ኢየሱስ በሰማይ ሆኖ ያማልደኛል ብለህ አመንክ። በቃ ዘጋ ነው፣ ኬዝ ክሎዝድ ብራዘር። አንተ የፈለግከውን ፖይንት ብቻ ወስደህ ነው የምትዘጋው ታዲያ? ማለት የሰውንም በምን አንግል ብለህ እኮ ማሰብ አለብህ። አሁን ለምሳሌ አማላጅ ካልክ ደግሞ መንፈስ ቅዱስም አማላጅ ነው የሚል አለ። መንፈስ ቅዱስ ምን ብሎ ነው የሚማልድልህ? ደሙን አላፈሰሰም። ግልጽ አድርግልህ። ስለ መንፈስ ቅዱስ እናወራለን። ስለዚህ በሰማይ መንፈስ ቅዱስም አማላጅ ነው ማለት እችላለሁ ማለት ነው። ትችላለህ። መጽሐፉ ምንም ችግር የለበትም።
ስለሚል ማለት ነው። አሁን ኮንሰፕቱ ምን መሰለህ? ስለዚህ አብ የበላይ ይሆናል፣ ወልድና መንፈስ ቅዱስ አብን ይለምኑታል ብለን እናልፋለን ማለት ነው። እንደዚህ ደባብሰን የምናልፍ ከሆነ እሱን አንተ ነው ያልከው። ምክንያቱም አማላጅ ኢየሱስ ስትል አንተ ነው ያልከው። ኢየሱስ አማላጅህ እንደሆነ አሁን ታምናለህ። እንደ አንድ ኦርቶዶክሳዊ ጥሩ ቤተክርስቲያኒቷ ወደዚህ እውነት ነው መምጣት ያለባት። ኢየሱስ አሁንም አማላጅ ነው ብላችሁ ሳታፍሩ መናገር አለባችሁ። ምክንያቱም ኢየሱስ አማላጃችሁ ስለሆነ ያለ ክርስቶስ ኢየሱስ አማላጅነት ክርስትና ሊቆም